እዛ ነው የሚዳኝ። ኦኬ ለምሳሌ አዳኝ አድርገህ ስትለው የስ ጎሄ አሁን ለምሳሌ እኔ አንተ ያንተን አስተምሮ ተቀበልኩኝ። ለምሳሌ መጠመቅ አለብኝ፣ ተጠመቅኩኝ። ኢየሱስ ክርስቶስ ጌታ እንደሆነ በልቤ አምኜ በአፌ መሰከርኩኝ። ከዛ በኋላ ስራ አይጠበቅብኝም። ስራ መልኮ በክርስቶስ ስትሆን ምን አይነት ስራ ነው የምትሰራው? በመጀመሪያ ክርስቶስን ስታውቀው፣ ክርስቶስን ስታምነው፣ ክርስቶስን ስታምነው ምን አይነት ስራ እየሰራ ነው ነው ተዋል። ምን አይነት ነው የምትሆነው? የክርስቶስ ኮን ደቀ መዝሙር ነው የምትሆነው። ራሱ መንገዱን ይመራል። በመንፈስ ቅዱስ ተገልጦ ነው የሚመራል። እነ ጳውሎስ አሳዳጆች ነበሩ። ክርስቶስን ካወቁ በኋላ ምን አይነት ሰዎች ናቸው ነው? ከ13 በላይ ባይብልን የጻፉት እነ ጳውሎስ ናቸው። ወደ ምኑ ይመራል? ወደ እሱ ነው የሚወስድ። የኃጢአትን መንገድ ይዘጋብሃል። ኢየሱስ ስለሚችል። አለበለዚያማ ሲዝናል ላይ እኔ በፈለግኩ ጊዜ ጾማለሁ፣ በፈለግኩ ጊዜ ዘፍናለሁ፣ በፈለግኩ ጊዜ የፈለግኩትን አደርጋለሁ። ያ በህግ ትጸድቅ። የእሱ ደቀ መዝሙር ስትሆን ግን የእሱን ወንጌል እየሰበክ የእሱን ነገር እያደረግ የምትኖርበት ነገር ነው። ጌታ ድህነት ሊወሰድብ አይችልም ማለት ነው። አንዴ ከዳንኩኝ ድጋሚ ሊወሰድብኝ አይችልም ድህነት። የሰው ልጅ ቅድም ስለው ነበረ ምርጫ ነው። አየህ፣ አንደኛው ምን አለ? አንተ የእግዚአብሔር ልጅ ከሆንክ ምን አለው ቃል በቃል? አንተ የእግዚአብሔር ልጅ ከሆን እኛንም ራስንም አድናል። ምርጫ ነው። ገባ? ያኛው ደግሞ ምንም ያልዳነ ሰው ነው። ምንም ያልዳነ ሰው ነው፣ ግን የታዘበ ሰው ነው። ምን አይነት ነው የታዘበው? ቃል በቃል ያለው ምንድን ነው? እንደ እግዚአብሔርን እንኳን አትፈራም? አይተዋላ። አብሮ ሲቀጠቀጥ፣ አብሮ መስቀሉን ይዞ ሲደበደብ፣ አብሮ ምን ሲል አይተዋል። ይሄ እግዚአብሔርን እንኳን አትፈራም እንዴ? እኔ እናንተ በበደላችን ነው በድለናል። እሱ ግን ምንም በደል የለበትም። ፍጹም ነው፣ ምንም በደል የለበትም። እና ወዲያው ምን አለ? ተቀበለው። እባክህ ጌታ ሆይ ነው ያለው። መንግስት በመጣች ጊዜ አስበኝ ያለው እዛው ላይ አየህ። ክርስቶስን ስትቀበል ምን የሆነ መንፈስ ቅዱስ ነው አንተን የሚያገኝ። ግን የሚስቱ ሰዎች አሉ። አዎ ስትስት ምን ትሆናለህ? እንደዚህኛው ሰው ትሆናለህ፣ ታንጓጥጣለህ። ኢየሱስ ማለት ምን እናውቃለን? ከቦሌ ኤርፖርት እቀበላለሁ ትላለህ። ተቀብዬዋለሁ ብላለህ። የሆነ ሰው መጥቶ ኢየሱስን መቀበል ትፈልጋለህ? ከየትኛው ኤርፖርት ነው የምቀበለው ትላለህ። ማላገጥ ትጀምራለህ። የዛኔ ቅድስና እየተወሰደብህ ይሄዳል። ግን የክርስቶስን ነገር ይዘህ የምትሄድ ከሆነ በጽድቁ ትኖራለህ። ይሄ ነው ልዩነቱ። ተቀብያለሁ ብሎ አንዳንድ ሰው ከየት ነው የምቀበለው? ኢየሱስን ከኤርፖርት ልቀበለው? የት ነው መድኃኒት ነው ስትለው የትኛው ፋርማሲ ነው የሚሸጠው እያለ ያላግጣል። ይሄኛው ይድናል? አይድንም። በኢየሱስ ጌትነት የሚያመልከው የሚያምነው ነው የሚድነው እያልኩ ነው። የምታምነው የምትከተለው ከሆነ የምታመልከው ከሆነ ግን የእሱን መንገድ ትከተላለህ እያልኩ። አታላግጥበትም፣ አታሽሟጥበትም። አንተ ራስን ከፋርማሲ ገዛለሁ አትለው፣ ከኤርፖርት አመጣለሁ ማትለው አምላክ ነው። እነሱ የመጨረሻ ጥያቄ ላል እነሱ ላልዳኑት ነው እነዚህ የሚያላገጡት ምናምን ኖ ድነናል ብለው በክርስቶስ እናምናለን የሚሉ አሉ። አሁን ለምሳሌ ድነው አንዳንዶቹ በጌታ ነን ይለዋል። ግን ስራቸውን ስታይ ከፈሪሳውያን ያልተሻለ ወይም ደግሞ ከአሕዛብ ያልተሻለ ሰዎች ታያለህ። በጣም ጥሩ። ማቴዎስ 7:24 ስለነሱ ይናገራል። በስሙ ራሱ አጋንንት የሚያወጣዋል። ኖ እነግርሃለሁ ቃል በቃል ማቴዎስ 7:24 ከ21 ጀምሮ ላንብብልህ። ስለጠየቅን በደንብ አድርጌ ልመልስ። ስለነሱ ስፔሲፊክ አድርጎ ይናገራል። ጌታ ኢየሱስ ክርስቶስ ማቴዎስ 7:21 ላይ ጀምሬ ላንብብልህ። ምን ይል መሰለህ? ራሱ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ይላል። አየው፣ ስፔሲፊክ አድርጎ ጌታ ኢየሱስ ክርስቶስ ተናግሯል። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ይላል። ጌታ ራሱ ነው የሚናገረው። ገባ? አውቀዋለሁ ከየትኛው ኤርፖርት ነው ያልኩህ ለዛ ነው። አውቀዋለሁ ጌታ ከፋርማሲ የትኛው ፋርማሲ ነው የሚሸጠው ትላለህ። ከዛ ምን ያለ በዚያ ቀን ብዙ ሰዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ታምራትን አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባቸዋለሁ ይላል። የጌታ ቃል ነው። ስፔሲፊክ አድርጎ ነው ጌታ ኢየሱስ ክርስቶስ የሚናገረው። የአባቱን ፈቃድ የሚያደርግ መንግስተ ሰማያት እንደሚወርስ ነው የሚናገረው። የአባቱ ፈቃድ ደግሞ በጌታ በኢየሱስ ክርስቶስ አዳኝነት ሆኖ በሱ የሚኖረውን ነው ልትድንበትነት ይችላል። አየህ፣ አጭበርባሪዎች ይኖራሉ፣ በጌታ ስም አታላዮች ይኖራሉ፣
በሱ ስም ብዙ ነገር የሚያደርጉ ይኖራሉ፣ ትዕቢተኞች ይኖራሉ። ስፔሲፊክ አድርጎ ጌታ ኢየሱስ ክርስቶስ ቃል በቃል የሚናገረው። ስለዚህ እነማን እንደሚድኑ ቃል በቃል እግዚአብሔር አምላክ የተናገረው አለ። ምን ብሎ እዚሁ ጋር ነው የሚለው 21 ላይ ስትመጣ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝን ሁሉ መንግስተ ሰማያት የሚገባ አይደለም። ይህንን ነው። ሌላ ጥያቄ ካለ በደስታ ማለት። ስለዚህ ድህነት በመፍራትና በመንቀጥቀጥ የሚጠበቅ እንጂ ሊወሰድ የሚችል ይሄ በቃ ዋስትና አይደለም ማለት ነው። ደህንነት በጌታ በኢየሱስ ክርስቶስ በእግዚአብሔር ባለ አምነህ የምታገኘው እንጂ ዝም ብለህ ከመሬት ተነስተህ ሰው እየጨፈጨፍ ሰው እያረብ ሰው ምን እያልክ ምናምን በጌታ አድኛለሁ የሚባል ቁማር ለሙዳቸው የሚመቻቸው ሰዎች የሚያታሉ እዚህ ላይ አታላይ የተባሉት ወንበዴዎች ራቁ የተባሉት የሚያስተምሩት ትምህርት ነው። በጌታ ስትሆን የጌታን መንገድ የምትሄድበት እንጂ ማንም ሙድ የሚይዝበት አይደለም። የጌታ ቀልድ አይደለም። መንግስተ ሰማያት መቀለጃ አለ። ተደስተ የምትኖርበት መርጠህ የምትኖርበት ታንጸ የምትኖርበት እንጂ ሙድ የምትይዝበት አይደለም። ስራ የሚባለው ያ ነው። የጽድቅ ስራዎችን አንተ በመልካምነት በፈቃደኝነት በደስታ እነ ዳዊት የዘመሩት አንተ እየዘመር እያመሰገን ሌሎችን ወደ ወንጌል እያመጣ እንደነገርኩ አሳዳጆች ነበሩ። እነማ እነ ሳኦል እነ ጳውሎስ አሳዳጅ ነበሩ። ተቀይረው በጌታ ሲሆኑ ግን ምን እያደርጉ ነው ያሉ? ጌታን እያመለኩ ከ13 በላይ ወንጌልን እየሰበኩ በአንድ ቀን 3000 ህዝብ ነው የመለሰው ወደ ጌታ ያመጣ። የእሱን ስራ የጽድቅ ስራ ስትሰራ ምን ያደርጋል? ጌታ እየባረከ ይሄዳል ነው ምለው አባል። ኦኬ፣ እናንተ ኮመንት ላይ አይወሰድብን የምትሉ ሰዎች ኮንቨርሴሽን ይኖረናል። ጌታ ወይ በምትል ማለፊያ ቃል እየቀመቀምክ አትገባም። እኔ እነግርሃለሁ ዛሬ አትገባም ተብላል። አትገባም። አይ ገባለሁ ካልክ አንድ መድረክ እናዘጋጃለን። ለዚህ ጭቁን ህዝብ ግልጥልጥ አድርገን ማሳየት አለብን። አድበስብሰን የምናልፈው ነገር የለም። ገብተናል። እሺ ዛሬ የፖለቲካ ጉዳይ ላወራ መጥቼ መንፈሳዊ ጉዳይ ያለ ታምር እኮ ነው። እሺ ቴሌግራም ላይ ጽፌ የመጣሁት መንፈሳዊ ጉዳይ አዋያለሁ ብዬ አይደለም። ግን ይኸው ዮኒ መጣ ቴሌግራም ላይ ሙሉ ይቅርታ ጠይቃለሁ። ቴሌግራም ላይ ያላችሁ ወዳጆቼ ቴዲ ሐዋሳ የቴሌግራም ቻናሌ ነው። እዛ ላይ አንብባችሁ የመጣችሁ እነሱን ካሰናበትኩኝ በኋላ በጣም ነው የተመቹኝ ቁም ነገር። እነሱን ካሰናበትኩኝ በኋላ ደግሞ ድጋሚ ገረፍ አድርጌ ነገ እገባለሁ። የዛሬው እንግዲህ እንደዚሁ አይ ዶንት ኖ ለምን እንደሆነ አላውቅም። እንዲህ ከሆነ መንፈሳዊ ሰዎች የቴዲን መድረክ ወርሰነዋል እያሉ ይሆን አላውቅም። እሺ ኤርሚ ወደ አንተ ልምጣ። ቀደም ብርቱ ጥያቄ አንስቼ ነበር። ለምሳሌ ጸሎት ሲጸለይ መጨረሻ ላይ የሚጨመር ነገር አለ። መጽሐፍ ቅዱስ ላይ የለም አይደለም? ኬት የመጣ ነው? እሺ ቴንኪዩ ቴዲ። አክቹዋሊ ይሄኛው የመጀመሪያው ወሳኝ የደህንነት ጥያቄ ነው ዮኒን የጠየቀው። አፕሼት ዮኒ የመለሰበት መንገድ ጥሩ ነው፣ ግን ያልገባኝ ነገር ስላለ መጠየቅ አለብኝ። ያንተን ይሄን አብራራ እና ቅድም እንዳልኩት አሁን ይህን ጥያቄ አንተ ታብራራና ዮኒ አንተን ይጠይቀሃል። አንተ ደግሞ ጥያቄን ጽፈሃል፣ እየተስፋ አድርጋለሁ እሱን ትጠይቀዋለህ። በቃ እንደዛ ከሆነ ይስማማል፣ ደስ ይለኛል። እሺ እመቤታችን ቅድስት ድንግል ማርያም ሆይ በመላእክቱ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊው እግዚአብሔር እናት ሆይ ለአንቺ ሰላምታ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ አሜን እንላለን። እያንዳንዱን አሁን መጽሐፍ ቅዱስ ላይ ያወጣው ላሳየ። ይሄ የአምልኮ ወይም ደግሞ ከአባታችን ከሚለው ጸሎት ጋር ተስተካክሎ የአምልኮ ጸሎት አይደለም። ይሄ የምልጃ ጥያቄ ለምኝልን የሚል አይደል? ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን። ከመጀመሪያው ልምጣ። በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ። የሉቃስ ወንጌል ምዕራፍ 1 ከቁጥር 35 ላይ መልአኩ መልሶ እንዲህ አላት። ከላይ ጀምሮ ላንብቦ ከ28 ጀምሮ ማለት ነው። እንግዲህ ምን እንላለን ሲጀምር? እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ።
በየትኛው ሰላምታ? መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። እንደ ቅዱስ ገብርኤል ልክ ቅዱስ ገብርኤል እንዳላት እሷን እኛ ደግሞ እሷን እንላታለን። ምን? ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ ልዑል እግዚአብሔር ከአንቺ ጋር ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 28 ያ ስለዚህ እግዚአብሔር ከእሷ ጋር መሆኑ ነው። ጸጋ መሞላታ ነው። ሉቃስ 1 ከ28 ጀምሮ ሙሉ ያለ ነው። ከዛስ እንደውም እኛ እንደው ይሄ ይገልጻታል እንዴ? ይኸው መጽሐፉ የሚለው እንደውም ከዛ በላይ ነው ማለት እችላለሁ። እሺ ደስ ይበልሽ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። እሺ እሷ ያለችውን ለዝለለውና እነሱ ያሉትን ልናገር። ከዛስ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ኃይልም ይባላል። ጌታ አምላክም የአባቱን ዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል። ለዘላለም የሚነግስኩም ትወልጃለሽ እያለ ለዘላለም የሚነግስ ፍጡር የለም። ለዘላለም የሚነግሰው ጌታችን። ስለዚህ አሸናፊው እግዚአብሔር እናት ሆይ ለአንቺ ሰላምታ ይገባል፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ ይላታል ቅዱስ ገብርኤል። እሺ ከዛስ በኋላ መንፈስ ቅዱስ ደግሞ ኤልሳቤጥ በመንፈስ ቅዱስ ተሞልታ ያለችውን እንስማ። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። ኤልሳቤጥም በመንፈስ ቅዱስ ሞላባት፣ በታላቅ ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ያ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏል። ከዛ ከጌታ የተነገረላትን ቃል ይፈጸማልና ያመነች ብፅዕት ነች አለች። ከዛስ እመቤታችን ምን አለች? ነፍሴ እግዚአብሔርን ታከብሯለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ አለች እመቤታችን። ማናማ ትውልድ በክርስቶስ የተፈጠረ ትውልድ ሁሉ ምን ይሉኛል አለች? ብፅዕት ይሉኛል አለች። እንደ ቅዱስ ገብርኤል ቅዱስ ገብርኤል ከእግዚአብሔር ተልኮ እንዳመሰገነ ኤልሳቤጥ ደግሞ በመንፈስ ቅዱስ ተሞልታ እንደተናገረቻት እኛም እንናገራለን። እንግዲህ እንደዛ የማይሉ ሰዎች መንፈስ ቅዱስ ሲሞላበት እንደዚህ ታደርጋለህ። እንደ ኤልሳቤጥ ከእግዚአብሔር ስትላክ እንደ ቅዱስ ገብርኤል ጸጋን የሞላብሽ ብለን እናገራለን። ትውልድ ስለሆነ ደግሞ እናመሰግናታለን። ሁል ጊዜ ብፅዕት 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 እንላታለን። ማለታችን ትውልድ ካሉን ካትላት ናቸው። እሺ አሁን ወደ ወልታችሁ ጥያቄ እንሄዳለን። ጥያቄ ስትጠያየቁ መጽሐፍ ቅዱስ እንዲያነብልህ ከፈለክ ራሱ ተጠያቂው ራስህ አንብብ። ይሄን አንብብልኝ ከዚህ ወደዚህ ወደዛ አትበሉ። ራስህ ገልጠህ አንብበህ እዚህ ጋር እንዲህ እንዳል ብለህ ሙሉ ደቂቃውን እዚህ ታብራራለህ። ከሁለታችሁ ማን ቀድሞ ይጠይቅ? እሺ አይ እዚህ ጋር እኔ ልጠይቅ። እሺ ጠይቅ፣ ከዛ ኤርሚ ትጠይቃለህ። እሺ ያ ከተነጋገር ነው ምንድን ነው የሚለው የማቴዎስ ወንጌል ምዕራፍ 6 ከቁጥር 7 ጀምሮ እናንብብ። ስትጸልዩ ምን ብላችሁ ጸልዩ ብሎ ጌታ እንደተናገረ እዚህ ጋር ይናገራል። ከሌላ የተገጣጠመ ጥቅሶች አምጥቼ አይደለም ምንም ማድረገው እግዚአብሔር ማመሰግን የደስ ያለኝን አድርጌ ለጸሎት ይሆነኛል ብዬ የማስቀምጠው ነገር የለም። ስፔሲፊክ አድርጎ እግዚአብሔር አምላክ የተናገረው ምንድን ነው የሚለውን ላሳይ። ምን ይላል? አሕዛብን በመናገራቸው ምዕራፍ 6 ቁጥር 7 ጀምሮ ነው ማቴዎስ ወንጌል። አሕዛብን በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደ እነርሱ በከንቱ አትገሙ። እንዲሰሙ ነው ጠብቆ የሚነበብ ነው። እንዲሰሙ አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደ እነርሱ በከንቱ አትገሙ። ራይት። ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። አባታችሁ የሚያስፈልጋችሁን ያውቃልና። እንግዲህ እናንተ ስትጸልዩ ብሎ ቃል በቃል እንግዲህ እናንተ እንዲጸልዩ ቃል በቃል ነው ጸልዩ ያለ በሰማያት የምትኖር አባታችን ስፔሲፊክ አድርጎ ነው የተናገረው። እንግዲህ እናንተ እንዲጸልዩ ቃል በቃል ነው የተናገረው። ጥቅስ ከዚህ አምጣ ከዛ ገጠም እንዲህ ተብሎልኛል ተብሎ የተባለ ነገር የለም። እንዲጸልዩ እንዲህ አለ። ምን አለ?
አባታችን እንግዲህ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንንም ይቅር በለን፣ ከክፉም አድነን እንጂ ወደ ፈተናም አታግባን፣ መንግስት ያንተ ናትና ኃይልም ክብርም ለዘላለሙ አሜን ይላል። ቃል በቃል ነው የተናገረው። ስትጸልዩ እንደዚህ ጸልዩ ብሎ ይህን ይተናገራል። አሁን የተጨመረው ምንድን ነው? ሉቃስ ላይ የተጻፈላት እንደዚህ ብሎ ተጽፏል። የሆነ ቦታ ላይ እንዲህ ብሎ ዮሐንስ ላይ እንደዚህ ብሎ ተጽፏል። የሆነ ቦታ ላይ እንደዚህ ተጽፏል። ይህ ስለተጻፈ አንድ ላይ ገጣጥመን መመስገንና አማልጅን ማለት አለብን ብሎ እዚህ ላይ ተናግሯል ወይ ነው ጥያቄ። አልተናገረም። በሌሎች በኩል ጸልያችሁ አላለም። እዚህ ጋር ስትጸልዩ ስፔሲፊክ አድርጎ ቃል በቃል የተናገረው መጽሐፍ ቅዱስ እዚህ ላይ እንደዚህ አድርጋችሁ ጸልዩ ብሎ ከነማስረጃ ይሄን ጥቅሶች ከሌላ ቦታዎች አምጥታችሁ አንድ ላይ አድርጋችሁ የማማለድ ነገር አድርጉ። ሌላው የሚለየው አንድ ነገር እዚህ ጋር ስፔሲፊክ አድርጌ የምናገረው እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን፣ የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል፣ ከሴቶች ሁሉ ተለይተሽ ነው። መጽሐፍ ቅዱስ የሚለው ከሴቶች መካከል ነው ይላል። መካከል መጽሐፍ ቅዱስን ላውቀው ሉቃስ ነው። ከሴቶች ሁሉ ሳይሆን ከሴቶች መካከል ነው። ከሴቶች ሁሉ ተለይተሽ አሁን ሊባል የሚፈልገው ሌላ እሷን ዮሐንስ አለ። ማን? ኤልሳቤጥ ሸምግላ የወለደችው ቅዱስ ዮሐንስ አለ። መልካም የሆነ አባት መንገዱን ሲጠርግ የነበረ ክርስቶስ እንደሚመጣ በኢሳያስ ትንቢት የተነገረለት። ስለዚህ ከሴቶች መካከል እንደሚል ቃል በቃል ነገር ይኸው ሉቃስ ላይ ነው። እሺ እንደዚህ ደቂቃ ትሰጠኛለህ? ባይዘው ቴዲ ለእኔም እሺ፣ እኔ ያሰብኩትን እኔ አወራሁትን ነገር ችግር የለውም። በመሀል የሆነ እየፈለገ አንድ ማስታወቂያ ልናገር። አንዴ ክብራትና ክብራን እዚህ ውስጥ ያላችሁ ሰዎች 5500 ሰዎች በሚቀጥለው ሳምንት እውቁ ፖለቲከኛ ልደቱ አያሌው ከኔ ጋር ቆይታ ያደርጋል። እንደምታውቁት በበይነ መረብ ትዕይንተ ህዝብ ይደረጋል። ይሄ ሪከርድ ይሰብራል ተብሎ የሚጠበቀው ሰላማዊ ሰልፍ በበይነ መረብ ነው፣ በአካል አይደለም። ይደረጋል። ያላችሁበት ትገባላችሁ። በዩቲዩብ ነው የምትገቡት። በሚያመቻችሁ ቦታ ሆናችሁ ትገባላችሁ። ከኔ ጋር ግን በሚያደርገው ቆይታ ልደቱ መጠየቅ አለበት ብላችሁ የምታስቡትን ቴሌግራም ላይ ጽፌላችኋለሁ። ስልክ ቁጥር ያለ የስቱዲዮ ስልክ አለ። እጥን ምጥን ያለ ሳታንዛዙ ችግሮቻችሁን ይሄ የሚስትን የባልህን ችግር ምናምን ሳትል ጥያቄ አንዳንዱ የባሉን የሚስት ችግር ነው የሚከተውና ከሁለት ደቂቃ ያልበለጠ ጥያቄ ላኩልኝ ዘንድ አቀርባለሁ። በቪዲዮ ቢሆን ይመረጣል። በኦዲዮም ከሆነ እንደዚሁ ችግር የለውም። በምስል አድርጌ አቀርብለታለሁ። ቴዲ ሐዋሳ የቴሌግራም ቻናል ላይ ስልኮቻችሁን አውጥታችሁ ግቡና በዛውም ቤተሰብ ሁኑ። በዛውም እጥን ምጥን ያለ ጥያቄ ላኩ። ቴንኪው። እሺ ምን ይወዳን ተንታ። እሺ ቴንኪው። በነገራችን ላይ በሐሳብሽ ድንግለሽ በስራሽም ድንግለሽ የሚባል ነገር የለም። አይ መጽሐፍ ቅዱስ አይልም እንደዛ ስለማይል የተጨመሩ ነገሮች አሉ ብዬ እነግርሃለሁ። ማን? ሉቃስ ምዕራፍ 1 ቁጥር ምን ይላል? ቁጥር 27 ቃል በቃል የሚለውን ነበር። ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የተሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺም ከሴቶች መካከል ከሴቶች የተለየሽ የሚል የለም፣ ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ ንግግሩን በጣም ደነገጠችና ይሄ እንዴት ያለ ሰላምታ ነው ብላ አሰበች። ማሰቧን ያውቃል። ለምን? ከእግዚአብሔር ስለተላከ። ከዛ መልአኩ እንዲህ አላት፣ ማርያምም ሆይ በእግዚአብሔር ፊት ጸጋን በእግዚአብሔር ፊት በእሷ አይደለም በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ እነሆም ትጸንሻለሽ አለ። ቃል በቃል ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታም አምላክን የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብም ቤትም ላይ ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ እንዴት ይሆንልኛል? ለምን? እቺ ሴት የምታውቀው ሰዎች ተጋብተው ወይም ደግሞ በዛ ዘመን ተጋብተው ልጅ ነው የሚሆነው። ይሄ ትክክለኛ ጥያቄ ነው። እንዲህ ትወልጃለች ይለኛል፣ እኔ ወንድ አላውቅም፣ ድንግል ነኝ፣ እንዴት ሊለኝ ይችላል ሲባል ምን አለ?
መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል። በመንፈስ ቅዱስ እንደምትወልድ ነው ይነገራል ቃል በቃል። መንፈስ ቅዱስ በአንቺ ላይ ይመጣል፣ የሉልም ኃይል ይጸልልብሻል። የሉል የእግዚአብሔር ኃይል በእሷ ላይ ይጸልላል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ከአንቺ የሚወለደው የእግዚአብሔር ልጅ ነው። እነሆ ዘመድሽ ብሎ ነገራት። ጭራሽ ስለ ኤልሳቤጥ ጭምር እንድታምነው ነገራት። ምን ብሎ? እርሷ ደግሞ በእርጅኗ ወንድ ልጅ ጸንሳለች፣ ለእርሷ መካን ትባል የነበረችው ይህ 6ኛ ወር ነው። ለእግዚአብሔር የሚሳነው ነገር የለምና ለእግዚአብሔር ሉቃደስ ለማርያም አይደለም፣ ለቅድስት ድንግል ማርያም አለ። ለእግዚአብሔር የሚሳነው ነገር የለምና አሁንም ይህንን ያደረገው ቅድስት ድንግል ማርያም ኢየሱስን እንድትወልድ ያደረገው እግዚአብሔር አምላክ ነው። እሷ አይደለች። በእሷ ላይ ነው ያረፈላት። የእሷን መርጧታል። እግዚአብሔር እራሱ ከእሷ የሆነ አንዳችም ነገር ስጦታን የተሰጣት ጸጋ ስጦታ ነው። ይኸውላ የሚሰጠው ስጦታ ለማን? ለኤልሳቤጥ የሚሰጠው ስጦታ ነው። አሮጊት ናት፣ አርጅታለች። እሷም ዘካርያስም አርጅተዋል። ምንድን ነው ስጦታን የሰጣቸው? እግዚአብሔር አምላክ የሰጠው ሰው ምን ይላል? ወደ ዘካርያስ ቤት ገብታ ይኸው ከዛ ምን ይላል? ማርያምም አለች ቃል በቃል እነሱ ድንግል በሀሳብሽ ድንግለች በስጋሽም ድንግለች የሚባለው ጋር የሚያፈርሰው ነው። የሀሳብ ድንግል ማለት ንጽሕት ምንም የማታውቅ ማለት ነው። ሌትስ ብሬክ ኢት ዳውን። እዚህ ጋር ምን ይላል? ማርያምም እነሆ የጌታ ባሪያ እንደ ቃል ይደረግልኛል። መልሶ መልአኩ ከእሱ አይደል። ከዛ በኋላ ወደ ማርያም ትሄድና ወደ ታች ወርድላቸዋል። ስለ ኤልሳቤት የተነገረውን ወዲያው ወደ ምን አደረገች? እሷ ወደ ዘካርያስን ቤት ገብታ ኤልሳቤት ቆይ እዚህ ጋር ለእግዚአብሔር የሚሳነው ነገር የለም ታለ በኋላ ማርያምም እነሆ የጌታ ባሪያ እንደ ቃል ይሁንልኝ አለች። የጌታ ባሪያ እንደሆነ ቃል በቃል ነው የተናገረችው። ለምን ባሪያ አልሽኝ? እንዴት ባሪያ አልሽኝ? እንዴት ትኛለች ብሎ ኮምፕሌን አላረገ። የጌታ ባሪያ መሆኑን ያውቃል መልአክ። እኛም የጌታ ባሪያ መሆናችንን እናውቃለን። ቅድስት ድንግል ማርያም ባሪያ እንደሆነች ቃሏ ራሷ ትናገራለች። ራሷ ቅድስት ድንግል ማርያም ባሪያ ነው ትላለች። የቱ ጋ ነው? መጽሐፍ ቅዱስ ላይ ላምጣ። ማርያምም እነሆ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ። ማርያምም በዚያ ወራት ተነስታ ወደ ተራራማ አገር ወደ ይሁዳ ፈጥና ወጣች። ወደ ዘካርያስን ቤት ገብታ ኤልሳቤጥን ተሳለመቻት፣ ሰላም ተባባለች። ኤልሳቤጥም ማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ተሞላባት። ለምን? ከዚህ በፊት ኤልሳቤጥና ማርያም ወዳጆች ናቸው። እንደዚህ አይነት ችግር እንደዚህ አይነት ነገሮች አልተፈጠሩም። በእግዚአብሔር ጸጋ የተሞላችው ቅዱስ ኢየሱስ በእሷ ስላለ እሷ ውስጥ ያለው መንፈስ ገስዋት የትም ቦታ ሄዳ ሰላም ስትል መንፈሱ አብሮ ይመጣል። ጸጋን የተሞላችው ኢሚዲየትሊ ኤልሳቤጥ ስለ እሷ መናገር ጀመረች። ምን ብላ? የጌታዬ እናት ወደ እኔ እንዴት ልትመጣልኝ ቻለች? አታውቅም ነበር ኤልሳቤጥ፣ አታውቅም። ይሄ ገስዋት መንፈስ ቅዱስ ኢሚዲየትሊ ሲነካት ነው ኤልሳቤጥ ምን ብላ መናገር የጀመረችው በመንፈስ ቅዱስ። እዚህ ጋር የሚለውን ስማ። ወደ ዘካርያስን ቤታ ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥ የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ፣ በኤልሳቤጥ መንፈስ ቅዱስ ሞላባት ይላል። ወዲያው ሞላባት። ዘን ዋት ሺ ሴይድ መንፈስ ቅዱስ ይሞላባት። በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? መንፈስ ቅዱስ ሞላባት። አታውቅም ነበር። ልክ መንፈስ ቅዱሱ ሲሞላባት ይህን ተናገረች። ከዛ እነሆ ሰላምታሽ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ ዘሏልና። አየህ፣ ከዛውን ማርያምም የምትለውን ትሰማለህ። በሀሳብሽ ድንግል ነሽ ብለው የሚሉትን የሚያፈርሰው እዚህ ጋር አይደለች። በሀሳብ እንዳልሆነች ድንግል እንዳልሆነች በሀሳብ በስጋ ድንግል ናት እመቤታችን። እስካሁን ሰዓት እስከምታልፍበት ጊዜ ድንግል ነበረች። ምን ይላል? ማርያምም አለች ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና። የባሪያይቱን ውርደት ተመልክቷልና። አየህ፣ ከአዳም ጀምሮ የነበረ የኃጢአት ውርደት እያንዳንዳችን ስለነካ ማርያምን ጃምፕ ያደረገበት ነገር ስላልነበረ ቅድስት ድንግል ማርያም ራሷ ናት የምትናገረው። እዚህ ጋር ምን ብላ? የባሪያይቱን ውርደት ተመልክቷልና እነሆም ከዛ በሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ከማ ጀምሮ? መንፈስ ቅዱስ እሷ ላይ ካረፈበት ጀምሮ ነው ይሄን የተደረገው። መንፈስ ቅዱስ የእግዚአብሔር በጸጋው መጥቶ እሷን ከጎበኛት በኋላ ነው
ትውልድ ሁሉ ምን ያደርጋል? ብፅዕት ይሉኛል። ከዛ በፊት እሷ እንደምትናገረው የጌታ ባሪያ ነበር። ውርደት ነው ያለችው ራሱ። እኔ ቅድስት ውርደት አምናት አለ፣ ግን እሷ ታውቀዋለች። ማናችንም በዚህ ምድር ላይ ሆነን ማናችንም ጽድቅ እንዳልሆነ ምን ትላለች? እመቤታችን ትናገራለች። የባሪያይቱ ውርደት ተናግሯልና ነው የምትለው። ብርቱ የሆነ የእሱን ታላቅ ስራ አድርጓልና ስሙን ቅዱስ ነው። ምሕረቱም ለሚፈሩት ምሕረቱ ብርቱ የሆነ እርሱ በእኔ ታላቅ ስራን አድርጓልና ስሙን ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል። ከዛ በኋላ እየተናገረች እመቤታችን እየተናገረች ነው። ይሄን ያለው መጽሐፍ ቅዱስ ነው። ስለዚህ በሀሳብሽ ድንግል ነሽ የሚባለው አንድ፣ ከሴቶች ሁሉ የተለየሽ ነች የሚል የለም። መጽሐፍ ቅዱስ የሚለው ከሴቶች መካከል የተባረክሽ ነች የሚል ሁለት ቦታ ነው ያለው። አንደኛው ቅዱስ ገብርኤል መጥቶ፣ ሁለተኛው ኤልሳቤጥ ከሴቶች መካከል የተባረክሽ ነች ነው የሚለው። ተባረኩልኝ ይህን እንደማለት። ስለዚህ አንደኛ ምንድን ነው መጽሐፍ ቅዱስ ላይ ስትጸልዩ እንዲሆኑ ብሎ የተናገረው አባታችን ነው። ጸሎት እሱ ጸሎት እሱ ከሱ በላይ የሚል መጽሐፍ ቅዱስ የለም። ሁለተኛ የተናገርኩት ምንድን ነው እዚህ ቦታ ላይ መካከል የሚለው የተለየች ተደርጎ ከሴቶች መካከል የተባረክሽ ነች። ሁለተኛው በሀሳብሽ ድንግል ነሽ በስጋሽም ድንግል ነሽ የሚለውን የሚያፈርሰው በሀሳቧ እንዳልሆነች እንደኛ ትስት እንደነበረ የባሪያይቱን መዋረድ አይቷልና ብላ ቃል በቃል የተናገረችው እመቤታችን ቅድስት ድንግል ማርያም። ስለዚህ ጸሎቱ ከየት መጣ የሚለው አብሮ እንዲያብራራልኝ ነው። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። በጣም ይቅርታ ረጅም ስለሆነ ነው ይህን መናገር የነበረብኝ። ለሌሎች የመጨረሻም ስለሆነ ኤርሚ ቀጣዩ ደቂቃ ያንተ ነው። ቁጭ ብለን መልስና ጠይቃለሁ አይደል? ያ ይሄን መልስና እዛ አንዴ ባክ ኤንድ ፎርዝ እዛው እናድርገው። አንዴ ሰብሰብ አድርገህ ትጠይቃለህ፣ አንዴ ይመለሳል። ከዛ በኋላ እንዳማረብን እንሰነባበታለን። በሚቀጥለው ደግሞ በሌላ ቻፕተር እንገናኛለን። አሁን ግን ደቂቃ ሁሉ ያንተ ነው፣ ተጠቀም። አክቹዋሊ እሱ የኔን እንደዚህ 25 ደቂቃ ወስዶ ነው ጥያቄ የጠየቀው። ተጠቀም። ስለዚህ አለኝ የምትለውን ደቂቃ ተጠቀም። እኔ ኢትስ ኦኬ 2 ደቂቃ ይበቃል። አክቹዋሊ እስካሁን 25 ደቂቃ የተወራው ነገር 2 ደቂቃ እግዚአብሔር ቃል ያፈርሰዋል። 25 ደቂቃ አላወራሁም ማብራት በጥሬ አላወራም። ስለዚህ 25 ደቂቃ እንዳልሆነ እርግጠኛ ሆኜ እናገራለሁ። ለምን 2 ጥቅስ ነው ያነበብኩት። እኔ በተቻለ መጠን ተወያዮች ለምክንያት እንዳይመቹ አድርጌ ነው መልቀቅ የምፈልገው። ኤርሚ አለኝ የምትለውን ደቂቃ ተጠቀም፣ እንሰማለን። እኔ 2 ደቂቃ ይበቃኛል አልኩኝ። እሺ አንተ ከፈለክ 1 ደቂቃ ተጠቀም፣ ግን ደቂቃው አንተ ነው ለማለት። እሺ የመጀመሪያው ጸሎቱን የሚጸልይ ሰው ጸሎቱን ለምን እንደሚጸልይ ማወቅ አለበት። ቤተክርስቲያን ውስጥ እድሜ ልኩ የኖረ ሰው ከሆነ ይህ ጸሎት ምን ማለት ነው፣ በሀሳብሽ ድንግል ነሽ ማለት ምን ማለት ነው፣ ከምን አንጻር ነው እነዛ የሚባለው፣ ጸሎት ውስጥ ምን አይነት ነው። ሐዋርያት ደግሞ አባታቸው ነው ብቻ እያሉ ነበር ወይ የሚጸልዩት? ይሄን መታወቅ አለበት። ይሄ ብቻ ነው ወይ ጸሎት ነው? እሺ የመጀመሪያው የእመቤታችን ጸሎት የምስጋና ገብርኤልን ሰላምታ የምናስብበት የምስጋና ጸሎት ነው እንጂ የአምልኮ ልክ አባታቸው ነው ከሚለው እኩል አለ። አሜን ኃይል፣ ክብር፣ ምስጋና ለዘላለሙ አሜን ብለን ከጨረስን በኋላ ነው ይህንን የገብርኤልን ሰላምታ የምናመጣው። 3 ፖይንቶች ተረስተዋል። የመጀመሪያው በሀሳብሽ ድንግል ነሽ የተባለ የለም ማለት እናንበበው። የሉቃስ ወንጌል ምዕራፍ 1 ላይ መልአኩም ወደ እርሷ ገብቶ ደስ ይበልሽ አለ። እንግዲህ ከላይ ደግሞ ምን ነው የሚለው? ለዮሴፍ ወደ ታጨች ብሎ አይደለም የሚጀምረው? ለዮሴፍ ወደ ታጨች። እሺ ለዮሴፍ ወደ ታጨች ወደ እመቤታችን ማን ሄደ? ቅዱስ ገብርኤል ሄደ። ከዛስ እንዲህ አላት፣ ከዳዊት ወገን ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ድንግሊቱም ስሟ ማርያም፣ የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ አለ። እንግዲህ ደስ የሚያሰኝ ዜና ሊነግራት ነው። ጸጋን የሞላብሽ ሆይ አለ። እሺ ጌታ ከአንቺ ጋር ነው አለ። አንቺ ከሴቶች መካከል የተባረክሽ ነሽ አለ። ከሴቶች መካከል ሲባል ከየትኛው ሴቶች መካከል መስሎ ሆኖ ይሆን? ቀድሞ እኮ ትንቢት ተነግሯል። ባይዘው በትንቢት እኮ እየተጠበቀች እኮ ያቺ ድንግል እንደምትጠንስ ወንድ ልጅም እንደምትወልድ ስሙን አማኑኤል እንደምትለው እኮ በትንቢተ ኢሳያስ ምዕራፍ 7 ቁጥር 14 ላይ እሷ እኮ ነው የምትጠበቀው። ክርስቶስ ሊወለድ እኮ የምትጠበቀው ያቺ ድንግል እኮ ነች።
ታዲያ ከየቶኞቹ ሴቶች መካከል ኤሊየኖች አሉ ወይስ መካከል ሲል ከምን አንጻር ነው? በትውልዶች መካከል አንድ ሴት ተጠብቃ ወደዛች ሴት ትሄዱ ያ አንቺ ከሴቶች መካከል የተባረክሽ ነሽ። ኦብቪየስሊ ያው ከሴቶች መካከል ከየትኞቹ ዓለም ላይ ካሉ ከሁሉም ሴቶች ለምን ቀድሞ በብሉይ ኪዳን ትንቢት ተነግሯል። እየተጠበቀች ነው ክርስቶስ የመምጣቱ ምልክት እግዚአብሔር ኖህን አላጠፋህም አለውና ከዚህ በኋላ ምድርን በውሃ አላጠፋህም አለና ቀስተ ደመና ሳልለት ምልክት አደረገለት። እሺ ልክ እንደዛው እመቤታችንም ምን አለ ድንግል መጸነሷን ወንድ ልጅም መውለዷን ስሙንም አማኑኤል ማለቷን በኢሳይያስ ወንጌል ምዕራፍ 7 ቁጥር 14 ላይ ይጠቅሰዋል። ስለዚህ ብቸኛ ሴት ሆና ነው የተገኘችው። ከሴቶች ሁሉ እና ከሴቶች መካከል ለመለየት ተሞክሯል። የመጀመሪያ ሁለተኛ በሐሳብሽ ድንግል ነች ሲባል ኦኬ ታጨች ይላል ከላይ። ከታች ግን የማርያም መልስ ምንድን ነበረ? ከታጨች መልአክ ወደ እርሷ ገብቶ ደስ ይበልሽ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ ያ ከአንቺ ከሴቶች መካከል የተባረክሽ ነሽ። እርሷን ባየችው ጊዜ ከንግግሩ ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም አለ ስታስብ ነው ያወቀው። ባይዘው መልአኩ ቅድም የሆነ ሲመሰክር ነበር። ገና ስታስብ መልአኩም እንዲህ አላት ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ ያ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። እመቤታችን ይህንን ድንግልናዋን የመጠበቅ ሀሳብ ባይኖራት ለዮሴፍ በታጨች ብሎ በጀመረው ምንድነው ጥያቄዋ መሆን የነበረበት? መቼ ነው የምጸንሰው? ወይም ደግሞ ዛሬ ነው ነገ ነው ማለት ነው የነበረበት አይደለ? ሀሳቧ ግን ድንግል ስለሆነች ምን ብላ መለሰች? ያ ይህ እንዴት ይሆናል እኔ ድንግል ነኝ አለች። ያ ምን አለ? እርሱ ታላቅ ይሆናል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ሲላት ማርያም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል ብላ ጠየቀችው። ወንድ ስለማላውቅ ይህ እንዴት ይሆናል? እጮኛ ካላት አግብታ ለመውለድ ሀሳብ ካላት አለቀ። ዮሴፍን ታስባለች፣ አለቀ። አንድ ሰው እጮኛ የታጨለት ሰው ቴዲ የሆነ እጮኛ ካለ ትወልዳለህ ወንድ ልጅ ስትባል ወንድ ስለማላውቅ ትላለህ ወይ ሴት ስለማላውቅ ትላለህ እንዴ? ሶሪ ይቅርታ፣ ሴት ስለማላውቅ አትልም አንተ። ምክንያቱም ኦልሬዲ ልታውቅ ነው ተዘጋጅተሃል። በሀሳብሽ ድንግል ነሽ የሚለው ከዚህ ሀሳብ ይመጣ ነው። ወይ ሁለተኛው ደግሞ ምን ብሏል? ያው ያነሳውን እንትን የረሳሁት ካለ ትነግረኛለህ። ጥያቄ በሀሳብሽ ድንግል ነሽ አንደኛው። ሁለተኛው ባሪያ ነኝ ብላለች ውዳሴ ማርያም ላይ። እናትና እንዲሁም ገረድ ብሎ ነው የሚጠራት ውዳሴ ማርያም። እናትና ገረድ ይላታል። ይህ እግዚአብሔር ባሪያ መሆን መዋረድ አይደለም። ባይዘ ኦብቪየስሊ እመቤታችን ባሪያ ነች፣ የእግዚአብሔር ባሪያ ነች፣ እናቱ ነች። እንደዛ ነው የምንለው እንጂ እኛ እናቱ ነችና ይሄ ባሪያ እንደዛ አንልም። ሲጀመር እግዚአብሔርን ክብርና የሰውን ክብር የፍጥረትን ክብር ለይተን የምናውቅ ስለሆነ እናትና በአማርኛው ገረድ ብሎ ያስቀምጣል። ለእግዚአብሔር ባሪያ መሆን በጣም መታደል ነው። በዛው ግን ምን አይነት ባሪያ? እናት ልትሆን የተጠበቀች ምልክት ተደርጋ የተሰጠች ጸጋ የተሞላብሽ የተባለች በድምጿ በሰላምታዋ ድምፅ ፅንስን የምታዘልን እንደዛ አይነት ባሪያ ነች። የሚለያት እሱ። ሌላው ስለ ጸሎት የተነሳ ነገር አለ። አባታችን ብቻ ነው የሚባለው ጸሎት ጥሩ እንደዛ አይነት ነገር ተብሏል። የሐዋርያት ሥራ ምዕራፍ 4 ከቁጥር 23 ላይ ለምሳሌ ከቁጥር 24 ጀምሮ እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አድርገው እንዲህ አሉ፣ ጌታ ሆይ አንተ ሰማይና ምድሩን ባህሩንም በእርሱም የሚኖር ሁሉ የፈጠርክ በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ እንዲህ ብለህ የተናገርክ አምላክ አንተ ነህ። አሕዛብም ለምን አጉረመረሙ? ሕዝቡስ ከንቱን ነገር ለምን አሰቡ? የምድር ነገስታት ተነሱ፣ አለቆችም በጌታና በተቀባው ላይ አብሮ ተከማቹ። በቀባኸው በቅዱሱ ብላቴና በኢየሱስ ላይ በሄሮድስ ጴንጤናዊ ጲላጦስ ከሕዝብና ከእስራኤል ሕዝብ ጋር እጅህና ሀሳብ እንዲሆን አስቀድመው የወሰኑትን ሁሉ ሊፈጸም በዚህች ከተማ በእውነት ተሰበሰቡ። አሁንም ጌታ ሆይ ወደ ዛቻቸው ተመልከት። ለመፈወስም እጅህን ስትዘረጋ በቅዱስ ብላቴና በኢየሱስ ስም ምልክትና ድንቅ ባሪያዎችህ በፍጹም ሶሪያ እንዲ እንትና 4:23 እሺ
አሁንም ጌታ ወደ ዛቻቸው ተመልከት፣ ለመፈወስም እጅን ስትዘረጋ በቅዱስ ብላቴናህም በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎች በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው ከጸለዩም በኋላ ይላል። በዚህ ካልሆነ ከጸለዩም በኋላ። ስለዚህ ጸሎት አባታችሁን የሚለው ብቻ አይደለም። አባታችሁን የሚለው ብቻ ራሱ ቢሆን ማን ነው የሚጸልየው? አባታችሁን የሚለውን ጸሎት ማን ነው የሚጸልየው? ማን ነው እስኪ በህብረት ሆኖ አባታችሁን ሲል የምትሰማው? እሱም ግልጽ ይመስለኛል። ኤኒዌይስ ግን እሱ ብቻ አይደለም ጸሎት ነው፣ ሌላም ጸሎት ይጸለያል። ይሄ ደግሞ የእመቤታችን የሰላምታ ነው፣ ከመጽሐፍ ቅዱስ ብቻ አይደለም። በሀሳብሽ ድንግል ነሽ? አዎ። በሀሳቧ ድንግል ባትሆን ምን አትልም? ወንድ ስለማላቅ የሚለው ሀሳብ አይመጣም። ከዮሴፍ ወልዳለችና። ስለዚህ ግልጽ ይመስለኛል። ሌላ ያልመለስኩት ጥያቄ ካለ ሌላው ለምኝልን ብለን ነው የምንጨርሰው። ስለ ምልጃ ቅድም በሰፊው ስላወራ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ነው። ስለዚህ ለምኝልን እንላለን። የቅዱሳን ጸሎት ቅድም ያወራ ነው ስለሆነ ከበቂ በላይ ነው። በዳዊትም ይጸልያል። በአዲስ ኪዳን ሐዋርያት ያዛሉ። ሌላው አንድ ይቅርታ ደቂቃ ስለተሰጠ ይቅርታ። ሌላው ባሪያ ብላለች፣ ራሷን አዋርዳለች አለ። ባይዘው በእውነት መጽሐፍ ቅዱስን ከታች በጣም ብዙ ሰው ላያነብና እንትን ላይ ይችላል። አሚን ምንድን ነው ኢየሱስ ስለራሱ ያለው ኢየሱስ ስለራሱ ቅዱሳን ስለራሳቸው ባይዘው ቅዱሳን ስለራሳቸው እኔ እንዲህ ነኝ እያሉ አይፎክሩም። የቅድስናቸው መለኪያ እንደዛ። ጌታ ኢየሱስ ክርስቶስ ቸር መምህር ሆይ ያ እድን ዘንድ ቅድም የጠቀስከው ማለት ምን ላድርግ ሲለው ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም። ኧረ ሌላም ይላል በዮሐንስ ወንጌል ምዕራፍ 5 ከቁጥር 30 እኔ ከራሴ አንዳች ላደርግ አይቻለኝም ይላል ኢየሱስ። ምን ይላል? እኔ ከራሴ አንዳች ላደርግ አይቻለኝም፣ ስለዚህ አይችልም ተብሎ ሊጠቀስ ነው ማለት ነው። ይህም ጥቅስ በኢየሱስ ስም ይህ ባይዘው መጽሐፍ ቅዱሳን ስለራሳቸው ዳዊት እኔ ትል ነኝ ይላል በኢየሱስ። ቅዱስ ጳውሎስ እኔ ጭንጋፍ ነኝ ይላል። ጭንጋፍ እያልክ ልጠራው? ኧረ በኢየሱስ። ይሄ ባይዘው ይሄ መጽሐፍ ቅዱስ ላይ ቅዱሳን ምን እያሉ ነው የሚያወሩ? ራሳቸውን ዝቅ ያደርጋሉ። እኔ እንደዚህ ነኝ፣ እኔ የጌታ እናት ነኝ። ኤልሳቤጥ ስለሷ የጌታ እናት ትላለች፣ የእሷ ድምፅ ጽንስ ያዘልላል። እመቤታችን ደግሞ ባሪያ ነኝ ትላለች። ኦብቪየስሊ ለእግዚአብሔር ግን ባሪያ መሆን የሚከፋ ነገር አለ። ግን ከዛ የባሱ ነገሮች ባይዘው ስለ አምላካችን እንኳን ባይብል ላይ እንደዚህ ነው ለማለት አንድ ጥቅስ ለመያዝ በጣም አመች። ለዚህ ይሄ በጣም እኔ ምናልባት እኔ ሳነብ እኔ እንዳልኩት ከእናንተ በላይ ምንም አውቀው ነገር የለም፣ ግን የሚመስለኝን ታርሙኛላችሁ። አሁን አባታችሁ ነው ሲል ጸሎት ጸልይ ሲል አባታችሁ ነው ይበል እያለ አይዶንት ቲንክ እንደዛ እያለ አይመስለኝም የሚለው። እናንተ ስትጸልዩ አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን፣ ቀን ማታ ይሄንን ቃል ድገሙት እያለ አይዶንት ቲንክ እንደዛ እያለ አይመስለኝም። ምናልባት ከሳሳብ ታርሙኛላችሁ። የሚመስለኝ የጸሎቱን ፎርማት ጸሎትህ ምን መምሰል እንዳለበት ፎርማት ነው እየነገረን ያለው መሰለኝ። ለምሳሌ በሰማያት የምትኖር አባታችን ሆይ ስትል አባትህ የሚኖረው የት ነው? ገባ? በሰማይ ነው የሚኖረው። አሁን በዚህ ፎርማት ነው መጸለይ ያለ። በአሁን አንዳንድ ጊዜ ስንጸልይ ብዙ ጊዜ ቀጥታ ወደ ችግር አንብቦ ጸሎቱን እንዲገባ በደምብ ሙሉን ጸሎት አንብቦ ለምሳሌ እናንተ እኔ ትትነብኛላችሁ በሰማያት የምትኖር አባታችን ነው ሲል አባትህ የሚኖረው በሰማይ ነው፣ በምድር አይደለም። አባትህ የሚኖረው ዛፍ ላይ አይደለም። አባትህ የሚኖረው ውሃ ውስጥ አይደለም። ሲመስለኝ አባታችን ሆይ በሰማያት የምትኖር ስትል መጀመሪያ አባቴ የት እንደሚኖር መስማማት አለብህ ማለት ነው። ስምህ ይቀደስ ሲል ስምህ ይቀደስ መባረክ ነው። ትባርከዋለህ። አሁን እኛ ወደ ገደለው እንገባለን፣ ወደ ጥያቄያችን እንገባለን። መንግስትህ ትምጣ ስትል ፈቃዱ በሰማይ እንደሆነች አክኖሌጅ ታደርጋለህ። እንዲሁ በምድር ትሁን። ፈቃድህ በሰማይም አለ እንዲሁም በምድር ይሁን። ከዚህ ጋር ተስማማለህ። ከዛ በኋላ የዕለት እንጀራችን አየህ፣ ጥያቄ ወደ ግል ጥያቄ የምትመጣው የዕለት እንጀራችንን ስጠን ዛሬ። ለምሳሌ እኔ
10,000 ወይም ደግሞ $1,000 ቢያስፈልገኝ ተንበርክኬ እግዚአብሔር $1,000 ስጠኝ ነው የሚለው። ቀጥታ ወደ ገደለው ነው የሚገባው። ግን እዚህ ጋር የሚመስለኝ 1,000 ብር ወይም 10,000 ብር ከመጠየቅ በፊት መጀመሪያ እግዚአብሔርን መባረክ መለማመድ አለበት። እግዚአብሔር የሚኖርበት እግዚአብሔርን ህልውና አባቴ የት እንደሚኖር ያን ካልክ በኋላ ነው ወደ ጥያቄ መግባት ያለብህና በዚህ ፎርማቱ ይመስለኛል። ከዛ በኋላ እኛም ደግሞ የበደሉን ይቅር እንደምን በደላችንን ይቅር በለን እያለ በዚህ ፎርማት መጸለይ ያለባችሁ። ይሄ ልክ ማትስ ተማሪዎች y = x² ከተባለ ፓራቦላ ነው አይደል? ፓራቦላ እንደዚህ አይነት ግራፍ ነው የሚሰጠውና ኤክስ ውስጥ ቁጥሮችን ታስገባለህ፣ ግን ፎርሙላ y = x² ነው። ግራፍ የምትሰራው በዚህ ፎርሙላ ነው ከተባለ ቁጥሮችን ትቀያይራል። ምን ለማለት ፈልጌ ነው? ጸሎት የምትጸልየው ፎርማቱ እንደዚህ ነው። ስትንበረከክ ፎርማት በዚህ መንገድ ነው መሆን ያለበት ነው እያለ ያለው እንጂ አባታችን ሆይ በሰማይ የምትኖር ነገም ከነገ ወዲያም ይህን ጸልዩ ራሱን ቃል እየደገማችሁ ለማለት ፈልጎ አይመስለኝም። ታርሙኛላችሁ። ምንም አውቀው ነገር የለም። እሺ አይመስለኝም አልክ ቴዲ። እኔ ግን ይመስለኛል ቤተክርስቲያንም ይመስላታል። ከቤተክርስቲያንም አባቶች ነው ላንተ አይደለም እኔ ኩላንተ ሳይሆን ነው ካንተ እኮ የኔን ሐሳብ ልናገር እዚህ ላይ ካንተ ጋር ተስማማኝ። እኔ ጀስት ኦቨር ለአድማጭ ተመልካች ነው የሰጠሁት እንጂ ላንተ አይደለም። ካንተ ጋር የሚገናኝ ነገር የለውም። እኔ የኔ ሐሳብ ላይ ተነስተ ነው ይሄን ያልኩት እንጂ ለዚህ ለሁለታችሁ ላይ ነው እንጂ። እሺ ደቂቃውን ተጠቀም። አሁን ወደ ሁለተኛው ደቂቃ እንድመጣ ነው እኔ መጨረስ ስላለብኝ። እሺ ደቂቃው ሳይሆን አሁን በእኔ ሐሳብ ላይ ነው እየተናገርኩ። ጠባችንን ካሳመረን ገና ብዙ ነገር እነካካለን። አሁን ይሄ ገና ኢንትሮዳክሽን ነው 101 ነው። ገና እንዴት ነው ምንድነው እንዴት ነው የምንጸልየው ይሄን ሁሉ አይተን ነው የምንመጣው። ዮኒ ማኛን ጠይቅልን እያሉ ነው እና ጠይቀኝ አፈናፋይኩም ዮኒ ስለሆነ ከስር ያላችሁ እባካችሁ አንዴ አሁን ቴዲ ላይ ድራማ ለመስራት የምትፈልጉ ወንድምና እህቶቼ ካላችሁ እባካችሁ 10 ሚውት ከማድረጌ በፊት 10 አትጻፉ። እኔ መጠየቅ ያለብኝን ጻፉለት። ከፈለጋችሁ ኤርሚን መጠየቅ የምትፈልጉትን ጠይቁ። የትኛው ስፔሲፊክ አድርጌ ነው የመጣሁት ቶፒኩ። እኔና ኤርሚሻ በፍቅር እየተወያየን ነው። እሱ ሀሳብ እየሰጠ ነው፣ እኔም እየሰጠው ነው። ያልገባውን ደግሞ ቴዲ እየጠየቀ ነው። እኔም ስጠየቅ ደቂቃዬን አድርጌ በደንብ አስረዳለሁ። ኤርሚሻም ያስረዳል። ሌላ ፖለቲካ ውስጥ ልግባ የምትሉ ሰዎች እግዚአብሔር ይገስጻችሁ። የፈለግ ከሆነ ኤክስፕሌን አድርጌ ይህን ለመናገር ብዬ ነው። ኤርሚሻ አሁን አንተ ነህ ጥያቄ የምጠይቀው። ኤርሚ አንዴ ለዚህ ጭቁን ህዝብ መልዕክት እናስተላልፍ። ጋይስ ተረጋጋ። ምናወራው ስለ አባታችንና ስለ እናታችን ነው። እግዚአብሔርም አባታችን ነው፣ ማርያምም እናታችን ናት። መሬት ያዝ፣ ተረጋጋ። በተለየ ሁኔታ ለአንተ እናት ለአንተ አባት ለእኔ እንጀራ አባት የሚሆንበት ምክንያት የለም። ይናገራሉ፣ ትማራለህ። በዚህ ሰምተህ በዚህ ታፈሳለህ። አይ ዶንት ኬር። ብዙ ሰዎች እየተማሩ ነው፣ የሚለወጡ ሰዎች ይኖራሉ። ከዛ ወደ ምትሄድበት ትሄዳለህ። እኛ እየተማማርን ነው። በአባታችን ምን አገባችሁ? በአባታችን ጉዳይ ባጭሩ ልላችሁ እንፈልገው። በእናታችን ጉዳይ ምን አገባችሁ ነው ምልለው እንፈልገው። ስለዚህ እያወራን ያለነው በእግዚአብሔር በክርስቶስ በማርያም ጉዳይ ነው። ኤርሚ እንዲህ ካነገርካቸው ኤርሚ አሁን አንተ ቆይ ጥያቄ ጠይቀው ኤርሚ። ይህን ሀሳብ ቴዲ አሁን ደጋግሜ ማውራት ያለብኝ አባታችሁ ነው የሚለው ሀሳብ ሚስሊድ ስለተደረገ እኔ እዚህ ጋር የመጣሁት እኮ ገብቷል። የሆነ የእግዚአብሔር ቃል አለ የተሰጠን ያን የእግዚአብሔር ቃል ገብቷል። እኔ የገባኝን ላወራ ቤተክርስቲያን የምታስተምረው ነገር እንደዚህ ነው። ቤተክርስቲያን አንተ አገባህ ነገር ዮናስ የተናገረው ትክክል ነው። አንተም የተናገርከው ትክክል ነው። እኔ የሚመስለኝን ያልኩ እኮ ከአንተ ጋር የሚያገናኘው ነገር እኮ የለውም። እኔ አንተ ትክክል አይደለም ብልህ ነው። ስለዚህ አታወራ ነው በዚህ ጉዳይ ነው መሄድ ትችላለህ፣ ግን ወደ ጥያቄ የምትሄድ ከሆነ ያንተን ማሰማ ነው። ወደ ጥያቄ ሄዳለሁ። አንድ ደቂቃ ሙካ ይወስድ ደቂቃ ውሰድ፣ ችግር የለውም። እሺ ውሰድ። አልወስድም። ይሄን አልኩ የሚወስዳል ቴዲ እንትን ብንል አንድ ሀሳብ ብቻ ልገልጽ ነው። ይሄኛው ጸሎት ነው። እንድንጸልየው እንደዚህ ጸልዩ ብሎ አባታችሁ ላይ በሰማያት የምትኖር ካየኸው ደግሞ እንዲህ ብላችሁ ጸልዩ ብሎ የህብረትን ጸሎት ነው። በደሌን ይቅር በለኝ አይደለም፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና ማታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ብለው በህብረት የሚጸልዩ ጸሎት ነው። ቤተክርስቲያን ከሐዋርያት ዘመን ጀምሮ እስካሁን የምትጸልዩ ጸሎት ነው።
ድንገት ማንም ባይዘው የህብረት በቀደምት ቤተክርስቲያኖች ይጸልዩታል። ብድግ ብሎ መጽሐፍ ቅዱስን የተቀበለ ሰው ነው ማይጸልይ። መጽሐፍ ቅዱስን ብቻ ወስዶ ይሄን ነው ማምነው፣ የኔ መልከታ ይሄ ነው፣ የኔ መልከታ ይሄ ነው፣ እኔ በዚህ ሀሳብ ይሄን ነው የማስበው፣ እኔ እንደሚገባኝ ብሎ የሚያወራ ሰው ወይ ደግሞ እንደዛ አይነት ሰዎች ላይጸልዩ ይችላሉ። ለምን? እነሱ እንደሚገባቸው ሳይሆን እግዚአብሔር ሊገልጥ የፈለገው ነው በመጽሐፍ ቅዱስ የገለጠው። ስለዚህ ይሄ ጸሎት ነው፣ የህብረት ጸሎት ነው። ከጸሎት ደግሞ ሁልጊዜ እኔ በዚህ ጉዳይ ላይ የዮናስንም ወይም ያንተንም ወስዳለሁ እያልኩ ሳይሆን የኔን ነው። ትክክል ካልሆንኩኝ የኔ መረዳት ትክክል ካልሆነ እሱ ያናግረኛል። አለቀ በቃ ኬስ ክሎዝ። ያንተ እምነት አንተ አሁን ያልከው ነገር ትክክል ነው፣ ዮኒም ያልከው ነገር ትክክል ነው። እኔ ግን የኔን መረዳት ነው የነገርኩህ፣ የኔ የራሴ አለቀ። ያስማማል። ተቀብያለሁ። አንተ መረዳት ቴንክ ዩ ኦኬ። አሁን አንተ መረዳት ተቀብያለሁ። ግን አንተ ሀሳብ ከሰጠህ አይቀር ግን የሆነ መጽሐፍ ቅዱስ ላይ አሁን ለምሳሌ ስራና እምነት ተብሎ ሀሳብ ተሰጥቷል አይደል? አንተ ሀሳብ ስትሰጥ ግን በዛ ሀሳብ ላይ የቤተክርስቲያን ደግሞ ምልከታ ምንድን ነው የሚለው መገለጽ አለ። ለምን መሰለህ እዚህ ጋር የሚሰማው ሰው ከተለያየ እምነት የመጣ ነው እና ያንን እምነት ወይም ደግሞ የቤተክርስቲያን ትክክለኛውን እምነት ደግሞ ማወቅ አለበት። የሆነ ሰው ሀሳብ ሲሰማ በአንድ ጥቅስ ላይ እኮ አሁን እኮ ያንተን ሰማን እኮ ኤርሚ ሰጠህን። የቅድሙን እያብራራ ነው ማለት ወደ ገደለው እንሂዳ እንትና እንበለው ሌላ ዮኒ አሁን ጠይቀው። ሰው በስራ ብቻ ይጸድቃል? ሶሪ ሰው በእምነት ብቻ ይጸድቃል? አጠር አድርገህ ብትመልስልኝ ደስ ይለኛል። ወይስ በእምነትና በስራ? እርምሻ ቅድም ስንነጋገርበት አልነበረ? ጠይቆኝ በስነስርዓት መልሼዋለሁ። ድገመው ከሆነ ደግመዋለሁ፣ ግን ማብራሪያ ለሚጠይቁሽ። እሺ ታንክ ዩ። ስለዚህ ሰው በመጀመሪያ በኢየሱስ ክርስቶስ ሲያምን ቅድምም ብየዋል፣ የግል አዳኝ አድርጎ ሲገባ ቀበል በኢየሱስ መንገድ ነው የሚሄደው። በምን አይነት? በአብ በወልድ በመንፈስ ቅዱስ የተጠመቀ እያጠመቃችሁ ደቀ መዛሙር አድርጎ ነው ያለ። ስለዚህ በሱ መንገድ ከሄድ ምን ትላለህ? ትጸድቃለህ፣ ትኖረዋለህ። በኢየሱስ መንገድ ካልሄድክ ግን ምን ትላለህ? ትጠፋለህ። ይሄ ነው ማቴዎስ 7ን በደንብ በግልጽ አድርጌ አንብቤዋለሁ። ደግሟል። በአጭር መልስ ስላልከኝ ማለት ነው። ማቴዎስ 7:21 ቃል በቃል ይናገራል። ምን ብሎ ይናገራል? በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። በዚያ ቀን ብዙ ሰዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህስ ብዙ ታምራትን አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባችኋለሁ ማለት ነው። ስለዚህ የአባቱን ፍቃድ የሚያደርግ እንጂ በክርስቶስ አምነህ እኮ ብዙ አጋንንት ሙላ ታወጣለህ፣ ትፈውሳለህ፣ ብዙ ነገር ታደርጋለህ። ግን በእሱ አምነህ የእሱ የአባቱን ፍቃድ የማታደርግ ከሆነ ገስዋል መጽሐፍ ቅዱስ ይላል የትም አትሄድም። ይህን ነው። ስለዚህ መልሱ በእምነትና በስራ ይጸደቃል ነው። በክርስቶስ በሆነ በክርስቶስ ባልሆነማ ስለ ክርስትና እያወራ። ስለዚህ ሰው በእምነትና በስራ ነው የሚጸድቀው ማለት ነው። ስራ ማለት ምን አይነት ስራ ነው? አንተ እንደምትለው አሁን ለምሳሌ ወር በመጾም ማለት ያ በማብላት ምናምን ስራ በሚባለው በየትኛው ነው? ወደ ክርስቶስ ወንጌል ወደ ጽድቁ በማምጣት በአፍ አምነህ በምን በልብ አምነህ በአፍ መመስከር ምን ይላል? እሱም በአባቱ ፊት ይመሰክርላቸው አይደለም ይላል። አምነህ የክርስቶስን ነገር በመሰከርክ ጊዜ በመሰከርክ መሀል ሁልጊዜ በምትመሰክርበት ጊዜ ምን ያደርጋል? ወደ እግዚአብሔር አብ አንተ እየተጠጋ አንተ እየሄድክ ይሄ ነው ስራ ማለት። ወደ ጌታ ቤት ማምጣት ነው ስራ። ማጽደቅ ማለት ወደ ኢየሱስ ክርስቶስ ወደ ጌታ ወደ አብ ማምጣት ነው ማለት ህዝቡን በሙሉ ይሄ ነው የሚያጠቃው። ስራ ስልህ እኔ ደግሞ ስራ ስለ አሁን አብዛኛው እንደማየው በአንተ ይቅርታ ስራ ሲባል አሁን ለምሳሌ የነነዌ ጾምን መጾም ምንም እንደ ስራ ላይ፣ ምክንያቱም ለነነዌዎች የተባለው ወደ እኔ አምጥቼ ነነዌን ስላዳነ እኔንም ያድነኛል ብለህ ብትጾም ምንም አያገናኝም። ነነዌና ኢትዮጵያ የተለያዩ አገሮች። ሌላው በየጊዜው የፋሲካ ጾም መጾም አለብኝ ብለህ በየጊዜው ብታደርገው በየዓመቱ አድርገህ ብታደርገው ያጸድቃል ማለት አለ። ምክንያቱም የሰው ልጅ በህግ ብቻ መኖር ስለማይችል ህጉን በሙሉ መፈጸም ስለማይችል፣ ምክንያቱም ከህፃንነቱ ጀምሮ ህግን ሲፈጽም ቆይቶ
ምን ሲለው ያለን ሽጥና ተከተለኝ ሲለው ምንድን ነው ያለ? እኔማ ሀብታም ነኝ እንዴት ይሆንልኛል አለ። እና ሀብታም ከምን ከሚል ሀብታም መንግስተ ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ ብትሾን ይቀላል ነው ያለው መጽሐፍ። በየትኛው በህግ እንድናለን ለሚል አንድ አይን ቢያጠፋ ምን ይላል? አንተ በስራ ላልከኝ ማለት ነው። አንድ አይን ቢያጠፋ አይንን አውጥተህ ጣለው ነው የሚል አይደለም። ምንድን ነው ብሎ ጌታ ከዛ ያለ አጠነከረው ህጉን። ምን ብሎ አይቶ በአይኑ አይቶ ያመነዘረ በአይቶ አይቶ የተመኘ በልቡ ማመነዘረ ይላል። ህጉን እያጠነከረ ሄዶ በስራ እንዳትጸድቅ አድርጎታል። የሚያጸድቅ ምን ማድረግ ነው? በክርስቶስ ኢየሱስ አምነህ ወንጌል ስታደርግ ነው ነው። አንተ በስራ ይጸድቃሉ የምትለውን ስራ ደግሞ አንተ ስፔሲፊክ አድርገህ ንገረኝ። እኔ አሁን ደግሞ የምጠይቀህ በስራ ምን አይነት ስራ ስትሰራ ነው የምትጸድቀው? ስፔሲፊክ አድርገህ። እሺ ልግለጽልህ። አሁን በጾም ምናምን አልኩህ። ከአጋንንት ጋር መኖር የሚፈልግ ሰው መጾም የለበትም። ባይዘው ሰው ከአጋንንት ጋር መኖር ከፈለገ መጾም የለበትም። ምን ያደርግለታል? የፋሲካ ጾም የምናምን ጾም አያስፈልግም። ለምን መሰላችሁ? ትልቁን አጋንንት ጌታ ኢየሱስ ክርስቶስ ሐዋርያት ሴጣን ማውጣት ይከብዳል። ከዛስ በማቴዎስ ወንጌል ምዕራፍ 17 ከቁጥር 14 ላይ ወደ ህዝቡም ሲደርሱ አንድ ሰው ወደ እነርሱ ቀረበና ተንበርክኮ ጌታ ሆይ ልጄን ማርልኝ፣ በጨረቃ እየተነሳበት ክፉኛ ይሰቃያልና ብዙ ጊዜ በእሳት ብዙ ጊዜ በውሃ ይወድቃልና ወደ ደቀ መዛሙርትም አመጣሁት ሊፈውሱት አቃታቸው አለው። ወደ ደቀ መዛሙርትም አመጣሁት ሊፈውሱም አቃታቸው አለው። ኢየሱስም መልሶ የማታምን ጠማማ ትውልድ እስከ መቼ ከእናንተ ጋር ነው ያለው? እስከ መቼ ትታገሱኛላችሁ? ወደዚህ ወደ እኔ አምጡት አለ። ኢየሱስም ገሰጸው፣ ጋኔኑም ከእርሱ ወጣ፣ ብላቴናው ከዚህ ሰዓት ጀምሮ ተፈወሰ። ከዛስ ለምን እንዳዳነው ሲናገር ኢየሱስም ገሰጸው፣ ጋኔኑም ከእርሱ ወጣ፣ ብላቴናውም ከዚህ ሰዓት ጀምሮ ተፈወሰ ካለ በኋላ ከዚህ በኋላ ደቀ መዛሙርቱ ብቻውን ወደ ኢየሱስ ቀረቡና እኛ ልናወጣው ያልቻልነው ስለምንድን ነው አሉት። ተመልከቱ፣ በደንብ ተመልከቱ። ይሄ እምነት ማለት ራሱ ምን እንደሆነ ይገልጻል። ስለ እምነታችሁ ማነስ ነው። ለምንድን ያላወጡት? ስለ እምነታችሁ ማነስ። እውነት እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህንን ተራራ ከዚህ ወደዛ ለፍ ብትሉት ያልፋል፣ የሚሰራችሁም ነገር የለም ካለ በኋላ እምነት ግን ምን ማለት ነው ሲባል፣ እሺ ይህ አይነት ግን አላቸው ከጾምና ከጸሎትና ከጾም በቀር አይወጣም ማለት ነው። ስለዚህ ሰው ከትልቁ አጋንንት ጋር መኖር ከፈለገ አይጾም። የጾም ውጭን እንተኛ ስልክ ገብቶበት ነው ወይስ ለአንተም ፖዞ ነው? አዎ ለኔም ፖዝ ነው። ታፕ ኮፒ ሊንክ አለ። ማብላት ማጠጣት ያጸድቃል ወይ? ስራ ያልኩ እሱ ነው። ቆይ ጥያቄው እንደዚህ ፍሬም ላድርግ። እኔ በዚህ ጉዳይ ላይ በጣም ሲሪየስ ጥያቄ መጠየቅ ፈልጋለሁ። እኔ በዚህ ጉዳይ ላይ በተወሰነ መንገድ ኦርቶዶክሶች የሚናገሩት ንግግር ይገባኛል። አሁን ለምሳሌ ብዙ ጊዜ ዮኒ አንተ ያለበት ወይም ደግሞ የአንተ ጓደኞች ሲናገሩ የምሰማው በልባቸው አምነው በአፋቸው መስክረዋል፣ በዛች ሞመንት ድነናል፣ በቃ መንግስተ ሰማያት ቁልፍ ተቀብለናል ይላሉ። ምን ማለት ነው ይሄ? ለምሳሌ እኔ ዛሬ እኔ ከመዳናቸው በፊት አይደለም ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ወይም ደግሞ ኢየሱስ ክርስቶስ ጌታ እንደሆነ በልብ አምነህ በአፍህ ከመሰከርክ በኋላ እግዚአብሔርን በመፍራት ወይም ደግሞ መዳንን በመፍራትና በመንቀጥቀጥ እየፈራህ አይደለም መኖር ያለብህ እየጠበቅክ። ለምሳሌ አመፀኛ ከሆንክ አመፃነትን ትተህ፣ ሌባ ከሆንክ ሌብነትን ትተህ፣ አመንዛሪ ከሆንክ አመንዛሪነትን ትተህ፣ ሰካራም ከሆንክ መጠጡን አቁመህ በጣም በመፍራትና በመንቀጥቀጥ አይደለም እንደ መኖር ያለብህ? ወይስ በዚች ፓስዋርድ ብቻ እንዴ ተናግረሃል፣ በልብ አምናል፣ በአፈ መስክራል፣ መንግስተ ሰማያት ቁልፍ ተቀብለሃል? እንዴት ነው እያላችሁ ነው ያላችሁት? እስኪ ለጠፉት በጎች እስኪ አስረዱን ጎበዝ። እሺ የኔን ጥያቄ ሰምተኛል? ጥያቄ ሰምቻለሁ። ያው ነው፣ ተመሳሳይ ነው። አይ እሺ ቆይ፣ አይ ለሌሎችም ግልጽ እንዲሁም በመሀል ተቋርጠ ስለነበረ ኤርሚሻ አንዴ ስለ ጾም ስላወራኝ ምን መሰለ፣ አጋንንትን ለማውጣት ነው ምንድን ያለው ኢየሱስ ክርስቶስ የሰናፍጭ ያህል ካለ በኋላ አጋንንትን ለማውጣት
ያንን ጸሎት በጾምና በጸሎት እንደሚያወጡት ነው የነገራቸው አይደለ? አጋንንትን ለማውጣት። ስለዚህ አንተ በየወሩ ወይም ደግሞ በየአመቱ የምትጾመው አጋንንት ከኛ ላይ እንዲወጣ ነው። በየወሩ በምኑ የምትጾመው የምትጸልይ አይደለም አይደለም። ይህን አሁን የምጠይቀው ምንድን ነው? አንተ ያልከኝ ዳይሬክት የምጠይቀው ምንድን ነው? ይሄን ነገር ያደረጉት እነሱ መከሩ፣ አልወጣላቸው። አንድ ምን ጋኔል ያለበት። ስለዚህ እግዚአብሔር በእነሱ ላይ እነሱ በእምነታቸው ያንን ነገር ማድረግ እንደማይችሉ ሲያውቅ ይሄ የሚወጣው ብለው ቃል በቃል ነገር ምን እንደዚህ አይነት ጋኔሎች የሚወጣው በጾምና በጸሎት ነው ብለው ለጋኔል ለማውጣት ነው ያን የሆነ እንጂ በየአመቱ ክርስቶስ ፋሲካን ለመደገስ የሚደረግ አይነት ጾምና ጸሎት አይደለም። ስፔሲፊክ አድርጎ ቃል በቃል የተናገራት ነገር ነው አይደል? እዛ ቦታ ላይ ቃል በቃል ይሄ ነገር የሚፈወሰው በምንድን ነው? ይሄ ነገር የሚወጣው በምንድን ነው ብሎ ተናገራል። ቃል በቃል በጾምና በጸሎት ብሎ ተናገረ። ጾምና ጸሎት ለእግዚአብሔር ያስፈልጋል። የስ ለምፈልገው ስፔሲፊክ ነገር ስፈልግ ጾሜ ጸልዬ አደርገዋለሁ እንጂ ሌላ የማደርገው ነገር አይ አለ። እንትናንም ያላቸው ቀንም ነነዌ ላይ ብትሄድ ይህንም ይናገራል። ለዮናስ ከነገረው በኋላ ለነብዩ ዮናስ 3 ቀን 3 ሌሊት ሙሉ ከህፃን አዋቂ ከብቶችም ሳይቀሩ ጾም ጸሎት አድርገው እግዚአብሔር እንደሚምራቸው ያንን ተናግረው። ጾምና ጸሎት አስፈላጊ ነው። የስ በምን ጊዜ? ለሀገራዊ ነገር፣ ለአጋንንታዊ ነገር፣ የሆነ ነገር ለምታደርግበት ነገሮች በሙሉ ያ ነገር አስፈላጊ። ግን ያዳነንን ኢየሱስ ክርስቶስ በማሰብ እድናለሁ 2 ወር ጾማለሁ ከዛ በኋላ ደግሞ እንደፈለግኩ ሆናለሁ የሚል አይነት ነገር ካለ ነገሮችን ምን ያደርገዋል? የማይሆን ነገር ያደርጋል እያሉ አክቹዋሊ ሐዋርያትም ይጾማሉ፣ ቤተክርስቲያን ይጾማሉ። በሐዋርያት ሥራ ምዕራፍ 13 ቁጥር 2 ጀምሮ እነ በርናባስ ይጾማል፣ ይጸለያል። የጾም ወራት እንዳለ ይናገራል ባይብል። ቆይ ኤርሚ የጾም ወራት እንዳለ ይናገራል። እኔ ስናገር ለምን ይጸለያል? አይጾምም አይጸለይም አላልኩም። አንተ ስፔሲፊካሊ አንዳንድ ነገር ነው የምትመዘው። ስራ ሲባል አክሽን ነው አይደለ? ቆይ ስራ ያስፈልጋል አያስፈልግም? በደፈናው እሱ ስለ ጾም ስለወራ እኮ ነው ቴዲ ገባኝ። አሁን ይሄን መልሱልኝና ለአንተ አይደለም እኮ እዚህ ጋር ለመዳን ወደ እናንተን የጠራኋችሁ። አንተማ እኮ ቸርች አለ ዮኒም ወደሚሄድበት የሚሰብኩት አሉ። እኔ እዚህ ጋር ላለሁት ነው የምትነግሩኝ። ስለዚህ ስራ አለው ወይ? ይሄን ነገሩ ስራ ሲባል ግን ጸሎት ምናምን አንዳንዱ ነገር አትምዘዝ ለማለት ያለው። ስለ ስራ ስጠይቀው ስለ ጾም አወራና ጾሙን ምን አደረገው? አወረደው። ስለዚህ ጾም የሚባለውን ነገር ማሳወቅ አለብኝ ምን ማለት እንደሆነ በመጽሐፍ ቅዱስ ዳስ ዋይ የተናገርኩት እኔ። አሁን እኔ ስለ ስራ ስጠይቀው ስለ ስራ ነበር መመለስ የነበረ። እኔ የጠየቁት ማብላት ማጠጣት ያጸድቃል ወይ ነው ጥያቄ። ስራ ምን ያጸድቃል አያጸድቅም እኮ ነው መልሱ። መጀመሪያ ዲፋይን እናድርገው። ስራ ማለት ምን ማለት ነው? ማብላት ማጠጣት ማልበስ ምናምን ይሄ መልካም ስራ የሚባሉት ነገሮች ያጸድቃሉ ወይ ያልኩት። ስራ እሱ ነው። አዎ ስራ እሱ ነው እያልኩ ነው። እሱ ከስራዎች አንዱ ነው። እነሱ ግን ያጸድቃሉ ወይ? ለጽድቅ ነው ወይ የሚሰራው እያልኩ። እሺ ዮኒን እየጠየቅኩት ነው፣ ይመልስልኝ። ይሄ እኮ አይ ቲንክ ኢቭን መጽሐፍ ቅዱስ ባይ ነው የሰው ልጅ እንደዚሁ በኖርማል መልካም ነገርን ማድረግ መልካም ነገር እንደሚያመጣለት የሚያውቀው ነገር ለሰዎች አንተ ያልከኝ ነው። ስራ የምትላቸው አሁን የሚያጸድቁ የሰርቅ ስራዎችን እስቲ ንገረኝ አንተ በመጀመሪያ አንተ በስራ ነው የሚጸድቅ ደጋግሜ እየተናገርኩት ማብላት። እሺ ቆይ ጽድቁን ተውና ማብላት አንተ ካልክልኝ በስራ ነው የሚጸደቀው አልከኝ። ለዚህ ነው መሀል መገባው ጋይስ። አንደኛ ማለት ነገር የሰማ አንተ ጠይቀው ሚውት አድርግና ዝም በል። ከዛ ይሁን ይመልስ፣ ከዛ አንተ ትመልሳለህ። ባኬንድ ፎርዝ አትተያይ። እኔ ምን መሰለህ ጠይቀውና እንስማ። ከዛ ሚውት አድርገው በስራ ነው አልከኝ አይደለ? ለምሳሌ አንተን የሚያጸድቅ ስራ ምን አይነት ስራ ነው ንገረኝና በሱ ትጸድቃለህ አትጸድቀውም የሚለውን ደግሞ እኔ ልመልስ። በየትኛው ስራ በማብላት በማጠጣት ደጋግሜ ስለተናገርኩ ነው። ምን ላይ ነው ይጸድቃል ወይ? የዘላለም ሕይወት ይገኛል ወይ ለአንድ ክርስቲያን? ምን ላይ ነው የሚለው? አንተን እኮ ነው እየጠየቅኩ ያለው ኤርሚሻ። ምን ላይ ነው ባይብል ላይ የሚለው? እሱን እኮ ነው እያልኩ ያለው ኤርሚ። እኔ እየጠየቅኩ ያለው ምንድን ነው
በስራ ይጸደቃል ብለኛል። በስራ ይጸደቃል ካልከኝ በምን አይነት ስራዎች ነው የሚጸደቀው? መጽሐፍ ቅዱሳዊ ጥቅስ አድርገህ ንገረኝ እያልኩ እኮ። ቴንኪው። አንተ ግን እምነት ምንድን ነው እያልኩ ነው። ያንተን እምነት እየጠየቅኩ ነው። እምነትን ሳላቅ እንዴት እምነት ምንድን ነው? ይጸደቃል ብለህ ታምናለህ ወይስ አይጸደቅም ብለህ ታምናለህ ነው ጥያቄ። በምኑ ጥያቄ ግልጽ አለ። ቴዲ እስኪ ንገረኝ። ኤርሚያስ እኮ በደንብ ስለማታደምጥ አንተ ያለበትን እምነት ራሱ በቃ አፕሳይድ ዳውን ነው የገለባበትከው። ያ ጥያቄ መሆን ያለበት ለሱ ነው። አንተ ያለበት እምነት ኦርቶዶክስ ተዋህዶ ያለ ስራ አይጸደቅም ብላ ታምናለች። እኔ ፓርሻሊ የምቀበለው ነው። አሁን እኔ የምጠይቃቸውን አካላቶች እየገባ ኢንተራፕት ነው የምታደርገው። ለምሳሌ የፕሮቴስታንት እምነት ተከታዮች ሌሎቹም ስራ አያስፈልግም ካሉ ስራ እንዴት ነው ማያስፈልገው? እስኪ ንገሩኝ እኮ እያልኩ ያለሁት ገብቶሃል ኤርሚ? አዳመጠ የለም ባይዘው። ቆይ ኤርሚ፣ የኔና አንተ ጥያቄ ተመሳሳይ ጥያቄ ነው። አንተ የምጠይቀው ጥያቄ ባይዘው እየመለሰልኝ አይደለም። መናገር ያለብህ እሱን እኮ ነው ቴዲ። ጋይስ ሌላ እንዴት እናድርግ እባካችሁ? እኔ ለመማማር ነው የመጣ ነው እኮ ጎበዝ። እዚህ ጋር ወይ ግልጽ በማብላት በማጠጣት የዘላለም ሕይወት ይወረሳል ወይ ያልኩት ነው። አዎ ወይ አይደለም እኮ ነው። ቆይ ኤርሚ፣ ያንተ ጥያቄ የኔም ጥያቄ ነው። ስለዚህ መልሳ እንዴት ይመልስ? አንተ በእያንዳንዱ ነገር እየገባ ይመልስ። ይኸው እየጠየቀኝ እኮ ነው። ይኸው ሚውት ላድርግ መልስ። እስኪ አይ ቲንክ የመጨረሻ አንዳንድ ሰው ላስገባ ከፕሮቴስታንት አንድ እኔ እኮ በጣም ወዳችሁ ጓደኞች ስለሆናችሁ ነው እንጂ እንደዚህ እንደማላወያይ ታውቃለህ። አንደኛው ይጠይቃል፣ አንደኛው ይመልሳል። ፍንትው ያለ ነገር እየጠበኩት እኮ ነው እንዲመልስ። ቆይ ተረጋጋ ጎበዝ። ቆይ ያውጣል። እኔ ሌላ ቦታ የሰለቸኝ ውይይት ነው የሚሆነው። እሺ ልመልስ። አንደኛ ዮሐንስ መልእክት ምዕራፍ 2 በእናታችሁ በጣም መጨረሻ ሰላም ያለው ሰው መዝሙረ ያሬድ እስካሁን የጠፍቶ ነው በእናትህ። ስለዚህ አንደኛ ዮሐንስ መልእክት ምዕራፍ 2 ላይ የሚለውን ላንብብልን። ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ይሄ ኃጢአትን እያደፋፈረ አይደለም። የሰው ልጅ በሕይወት እስካለ ድረስ በመሃል ስጋዊ ኃጢአቶች ይሰራል። አልሰራም ብትል ኢምፓስብል። የሰው ልጅ ኃጢአትን ይሰራል። ኃጢአትን በሚሰራበት ጊዜ ግን ጠበቃ የሆነ ኢየሱስ ክርስቶስ አለ። ምን ያደርጋል? ይቅርታ በጠየቅ ጊዜ ምን ያደርጋል? ሁልጊዜ ይቅርታ ያደርጋል። ጠበቃ ስላለ። አሁን ለምሳሌ እኔ ወንጀል ሰራው፣ የሆነ ጠበቃ ከፍየዋለሁ፣ ከነ ወንጀል ይከራከራል። እሱ አልዘረፈም፣ እሱ እንዲህ አላደረገም እያለ እስከተከፈለው ድረስ ምን ያደርጋል? ያንን ነገር ይሟገትልኛል። አይደለም ነው። ስለዚህ በእኔ ስጋዊ ነገር ሳይሆን በጠበቃዬ ምክንያት ነው እኔ የዳንኩት እያልኩ ነው። አይደለም በእኔ ስራ የሚያጸድቅ ስራ እኔ ሰርቻ አይደለም የጸደቅኩት እያልኩ የጨረሰ መስሎኝ ነው። አሁን በጣም በተረጋጋ መንገድ። ስለዚህ ያሬድ ከገባ ወንድማችን ያሬድ ኤርሚን መግባት አለበት። ይላል ችግር የለውም። ገብቷል። ሌሎቹ ከሌሎቹ አሁን ከዓመት በኋላ ከያሬድ ጋር በደንብ እንወያያለን ብዬ ቃል በቃል አይደለም ቃል በቃል ነው የተናገርኩት። ከኤርሚ ኤርሚያስ ፍሎውን ጠብቆ እየሄደ የነበረውን ጥያቄ አደበላለከው። አፕሳይድ ዳውን ነው የገለባበትከው። የኔና ከቻልክ ቪዲዮን ይኸው ቁጭ ብለህ እግዚአብሔር ቪዲዮን የዛሬውን ቪዲዮ ሪካርዱን ይኸው ነገር ክራይስት በመድኃኒዓለም እኔ ዓለማዊ ውይይት እንኳን እንዳይደረግም መንፈሳዊ ውይይት ስክን ያለ ነው። እኔ የሚረብሽ ነገር እኔ ደስ አይለኝም። በቃ አንተ የምትናገረውን አደምጣለሁ፣ ከዛ እሱ የሚናገረውን ታደምጣለህ። የሆነ እኮ የምናወራው ወሬ መንፈሳዊ መምሰል አለበት ጎበዝ። እስኪ ለመማማር ነው። ከዛ በኋላ ከኛ የሚበልጡ ደግሞ ሰዎች ገብተው ያስተምሩናል። በቃ አለቀ። ከዛ ነገ ደግሞ በሌላ ጉዳይ እንገናኛለን። አሁን እዚህ ጋር
የሆነ ነገር እናጥራ። እኔ ሲነገር ስለምሰማ ነው። አንዴ በአፋቸው መስክረው ድነናል ይላሉ። በቃ ከዚህ በኋላ በቃ ኃጢአት የለብንም፣ ከዚህ በኋላ የመንግስተ ሰማያት ቁልፍ በእጃችን ነው ይላሉ። ብዙ ጊዜ ሰምታችኋል ፕሮቴስታንት ሰባኪዎች። ኢየሱስ ክርስቶስ ጌታ እንደሆነ በልብ አምነህ በአፍህ ከመሰከርክ በኋላ ስራ አይጠበቅብህም ወይ? ስራ ሲባል ጀነራል አሁን ጾም ምናምን አትበለኝ፣ ፓኬጁ ነው። ስራ ሲባል መዳንህን በመፍራትና በመንቀጥቀጥ መጠበቅ የለብህም ወይ? ወይስ በዛች ፓስዋርድ መንግስተ ሰማያት ትገባለህ? የኦርቶዶክስ እምነት ተከታዮች ኖ ስራ አለብህ ይላሉ። ከተሳሳቱ ታርሙኛላችሁ። ፕሮቴስታንት ጋር ደግሞ በስራ አይደለም የጸደቀው። አንዴ ድናሃል፣ በዛች ሞመንት መንግስተ ሰማይን ወይም ደግሞ አጸደ ገነትን ወርሰሃል ይለዋል። ይሄ ነገር እንዴት ነው የምታስታርቁልኝ? መጽሐፍ ቅዱስ የሮሜ ለአንተ ነው የምሰጠው። ለምሳሌ ጥቅስ ለመሆኑ ጥቀስ ካላችሁኝ ሮሜ ላይ መሄድ ትችላላችሁ። እያንዳንዱ ማቴዎስ ወንጌልን ማንበብ ትችላላችሁ። እምነት ያለ ስራ ከንቱ ነው ይላል። እያንዳንዱ ማቴዎስ ወንጌል ላይ ኢየሱስ ክርስቶስ የሚናገራቸውን ነገሮች ኢቭን በልብ አምነህ በአፍህ ከመሰከርክ ራሱ የሚለው አክሽን። መጀመሪያ ታምናለህ፣ መመስከር ራሱ እኮ አክሽን ነው። በልብ እምነት ያለ ስራ ከንቱ ነው ካለ እምነትና ስራ አብረው መሄዱ ነገሮች አይደሉም። እንዴት ተነጣጥላችሁ ነው የምታዩት ነው የኔ ጥያቄ። ይህን እስኪ ግልጽ በሆነ መንገድ ዮኒ፣ ሌላ ሰው ማስገባት የምትፈልገው ማብራራት የሚችል ሰው በጣም ያገዘኝ የምችለው ካለ ማስገባት ይችላል። አይ ለጊዜው እንዳልኩት በፊትም ከያሬድ ጋር ከዓመት በኋላ በስነ ስርዓት እናወራለን። እኔ ቃል እገባለሁ። አሁን ለጠየቀኝ ጥያቄ ግን መልሳለሁ። እሺ፣ የመጣሁበትም አንተ ጋር ስመጣ ስፔሲፊክ አድርጌ በቅድስት ድንግል ማርያም ጉዳይ ላይ በእምነት ላይ ባለው በተወሰነ ለመነጋገር ነው፣ እየተነጋገርንም ነበር። አሁን እሱ በስራ ለሚለው መጽሐፍ ቅዱስ ምን ይላል የሚለው ጋር እኔ የምለው እኔ የማምነውን ልንገርህ፣ እሱም ደግሞ የሚያምነውን ይንገር አይሻልም? ስለዚህ እኔ የማምነውን ልንገርህ ምን እንደሚል መጽሐፍ ቅዱስ ምን እንደሚል ምን ይላል? አንደኛ ዮሐንስ መልእክት ምዕራፍ 2 ላይ የሚለውን ልናገር። ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው። ለኃጢአታችንም ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት እንጂ። መጽሐፍ ቅዱስ ነው የሚለው ለዓለም ሁሉ ኃጢአት። ከዛ ምን ይላል? ስለ ትእዛዙን ስለሚናገር ነው። ስለ ትእዛዝ ስራ የሚባለው ትእዛዝ ነው መቼ። ስለዚህ ምን ይላል? ትእዛዛቱንም ብንጠብቅ በዚህ እንድናውቅ እናውቃለን፣ እንዳወቅነው እናውቃለን። አውቀዋለሁ የሚል የትእዛዙንን የማይጠብቅ ውሸተኛ ነው፣ እውነትም በእርሱ ውስጥ የለም። ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ተፈጽሟል። በእርሱ እንዳለን በዚህ እናውቃለን። በእርሱ እኖራለሁ የሚል እርሱ እንደተመላለሰ ደግሞ ሊመላለስ ይገባዋል። አየህ፣ እንደ ክርስቶስ ስትመላለስ ነው፣ እሱ ባዘዘ ስትመላለስ ነው ምን ልታደርግ ይችላል የምትድነው። አሁን አንዴ ከጸደቅክ በኋላ በሱ መንገድ ውሸት እያለ ነው። እዚህ ጋር ቃል በቃል ነው መጽሐፍ ቅዱስ የሚናገረው፣ እኔ አይደለም። ምን የሚለው? እርሱም ኃጢአት ማስተስረያ ነው። የመጀመሪያው እርሱም የኃጢአታችን ማስተስረያ ለኃጢአታችንም ብቻ አይደለም፣ ነገር ግን ዓለምን ሁሉ ኃጢአት እንጂ ነው። ክርስቶስ ጠበቃነት ለዓለም ሁሉ ኃጢአት። በራሱ ስራ በራሱ ሰርቼ በእኔ ስራ እጸድቃለሁ የሚል ካለ የለም። ይሄንን ነው ክርስቶስ መጨመር አለበት ነው። ስለዚህ አንዴ ድኛለሁ ብዬ በአፌ መስክሬ አንተ ባለበት እምነት ኃጢአት ብሰራ ዋስትና አለኝ ማለት ነው። ዋስትና አለ። ምንም ያደርግ በስጋ ሆነ ኃጢአት የማይሰራለ እስቲ ነገረኛውን ድኛለሁ የድፍረት ኃጢአት የሚሰሩ ለምሳሌ አሁን እኔ እዚህ ጋር ሰበከኝ፣ በልቤ ያመንኩኝ፣ በአፌ መሰከርኩኝ። ከዛ በኋላ በቃ ወይ ዘፋኝ ሆንኩኝ ወይ ጠጭ ሆንኩኝ። ሊሆን የሚችለውን ሲናሪዮ ነው የምነግርህ። አንዴ እችን የይለፍ ቃል ስለሰጠኝ በዚች የይለፍ ቃል መንግስተ ሰማያት ወርሳለሁ ማለት ነው። ይሄንን ነው የምነግርህ። አየህ እዚህ ጋር ምንድነው እዚህ ጋር ይነግርሃል። በሱ ስታመን በክርስቶስ ስታመን ምን ይለያል? ስራዎች ይለያል።
ስራዎች ይለያል። በክርስቶስ አምነኸው ነው የምትጠመቀው፣ አምነኸው ነው ወደሱ የምትመጣው። ስራዎች ይለያሉ። ስጋ መቼም ቢሆን ደካማ ነው። በስጋ ምን ብሏል? ለምሳሌ ያየ አመነዘረ ነው የሚለው። ስለዚህ አላይም እኔ በስራዬ ነው የምጸድቀው፣ እኔ ሴት አይቼ አላቅም ልትለኝ አልችልም፣ አንለስ አይኖቼን አውጥተህ ካላረከው በስተቀር። ስለዚህ በስጋ ለዕለት ተዕለት በምናደርጋቸው ስህተቶች ላይ ጠበቃ አለ። አሁን ሰዎች አርደ መጥተህ በኢየሱስ ክርስቶስ አምናለሁ ስለዚህ ስላረኩኝ ችግር የለውም አትለኝ። አመንዛሪ ቢሆን ለምሳሌ አመንዛሪም ቢሆን ይላል ምንድን ነው የሚያደርገው? አመንዛሪም ቢሆን ምንድን ነው የሚለው? አታመንዝር ይላል እኮ። በጌታ ስትሆን እነዚህ ነገሮችን በሙሉ ቃልን ልፈጽም እንጂ ቃልን ልሽር አልመጣሁም ነው የሚለው ጌታ። አየህ፣ ያንን ፈጽሞት ነው ሄደው። ያንን ኃጢአቶች ምን ስታመነዝር ምን ታደርጋለህ? በስጋ መድከም ነው። በአይነ ያየ እኮ አመነዘረ አለ። ያው እኮ ነው። ከኛ አብረህ ተጋደምክም በአይነ አየም ኤትሰንተኝ አይደለም አትለኝም። ለምን? መጽሐፍ ቅዱስ ስለሚናገር። ስለዚህ ከኛ የሚሆን ነገር ስለሌለ ነው ጠበቃ ያስፈለገው። እኛ በስራችን ብንጸድቅ ኖሮ ኢየሱስ ክርስቶስ መጥቶ ሊያድነን ባልተሰቀለ ነበር፣ በስራችን ቢሆን በህግ ቢሆን። ስለዚህ ምንድነው የተደረገው? በሱ ስትመላለስ በምድራዊ ስጋዊ ኃጢአት በምትሸነፈበት ጊዜ ጠበቃ አለ። ምን ያደርጋል? ጌታ ሆይ ይቅር በለኝ። በየጊዜው ምን ታገባለህ? ንስሐ ትገባለህ። ስለዚህ አንዴ የሰው ልጅ በልቡ አምኖ በአፉ ከመሰከረ የመንግስተ ሰማያት ቁልፍ በእጁ ናት። አውቶማቲካሊ ማለት አውቶማቲካሊ በተቀበለ ሰዓት ሲቀበል ማንን ተቀብሎ ነው? ፍጹም የሆነውን ኢየሱስ ኃጢአቱን በሙሉ ለኢየሱስ ሸክማችሁ። ታዲያ ለምንድን ነው ታዲያ ኢየሱስ ክርስቶስ ሸክማችሁ የከበዳችሁ በሙሉ ወደ እኔ ኑ ያለው? ለምንድን ነው ታዲያ? በራሴ ስራ ሰርቼ መጸድቅ ከሆነ በህግ መጸድቅ ከሆነ ወደ እኔ ኑ ለምን አለ? ሊያሳርፈን፣ እኔም አሳርፋቸዋለሁ ነው ያለው። ስለዚህ ቃል በቃል ያንን አለ ማለት። አሁን ብዙዎች የሚያደርጉት ምንድን ነው? መዳፈር አለ። የሚዳፈሩ ሰዎች አሉ። ምን አይነት ድፍረት! ኃጢአት ለማመድ የሚደፍሩ በኢየሱስ አንዴ ድኛለሁ ብሎ የማይረባ ነገር የሚያደርጉ ሰዎች አሉ። ይሄ ትክክል ነው ብትለኝ እኔም አንተም እናውቀዋለን። ግን በስጋ የተሳሳተ ነገር አሁን ማለቴ ለምሳሌ ብታመነዝር ስጋ ነው ተወቃል። በአይን ያየውም እኩል ነው የምትወቃው። መስፈንም እኩል ነው የሚጠ ምንም ብታረግ እኩል ነው የሚጠ። ስለዚህ ያ ነገር እንዳይሆን ምን አለ? ጠበቃ አለ። ለማን ትነግራለህ? ደስ ምን እያለ ኢየሱስ ጌታ ይሆን ይቅር በለኝ፣ ኃጢአቴን የሚሰረየው ኢየሱስ ስለሆነ ነው ይቅር በለኝ። ለምን አባታችን ነው የሚባለው? ከዛ የተነሳ ስትጸልዩ ምን በሉ ነው? አባታችን ነው በሰማይ የምትኖር ፈቃድህ በሰማይ እንደሆነ እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን። የሁል ጊዜ ጸሎት ገባ? የሁል ጊዜ በደላችንንም። ለምን? ስለምንበድል በስራ ስለማንጸድቅ። ለዛ ነው ይቅር በለን እያለን የምንለው ለማለት ነው። መዝሙርን እንስማው። በእርግጠኝነት ከዚህ የተለየ ነው መዝሙር አለ። ከዚህ ሁላማ እሱ ካለማ ሌላ ሰው ገባ። ኤፍሬም ያወራል። የኔን ጥያቄ ሳይመለስ በቃ እሱ ስንት ሰዓት ሙሉ ተናግሮ ስለኔ፣ ከዛ በኋላ እኔ ሳይመለስ አንተ ጠይቀህልኝ ስለኔ ነው። እኔ እኮ የጠራኋችሁ እኮ ስለኔ ነው፣ ስለአንተ አይደለም። አንተማ እኮ ኦልሬዲ ድናሃል ማይ ፍሬንድ። አይ ቲንክ አልገባችሁ መሰለኝ ለምን እንደሰበሰብኳችሁ። እንዴ ከታች እኮ ህዝብ አለ እኮ። ለአንተ እኮ አንዴ እንትን አናድርገው፣ መሸታ ቤት አናድርገው ፕሊስ። እኔ እኮ መሰብኩኝ እኮ። እኔ እኮ የጠራኋችሁ ለራሴ ብዬ እኮ ነው። ለአንተማ ብዙ መድረክ አለ። እኔን ሰበኩኝና እኔን ወደ እናንተ ውሰዱኝ እኮ ነው እያልኩ። ለምንድን ነው የጠየቀኝ ታዲያ? ጥያቄው እኮ እኔ እናንተ በምትጠያይቁበት ሰዓት እኔ ማገኘው እንትን ስላለ ነው እንጂ አንተ እኮ እኔ ልጠይቋ። ከዛ በኋላ ጥያቄ እኔ የፈለኩትን ስጠይቆ አንተ የምታገኘው እኮ እንጂ አንተ ጠይቀህ እኮ አይደለም። ቆይ እርሚ እመጣለሁ ወደ አንተ። መዝሙር ይሰማል እንትን አይደለም። ይሄ የሃይማኖት ንጽጽር ወይ ሌላ ቦታ እንደምንሰማው ምናምን አይደለም። እኔ ማደርገው የተቻለኝን ልቀበል ነው እንጂ ኦልሬዲ አንተማ ኦርቶዶክስ ነህ፣ ፕሮቴስታንት ነው። አቶ ኤፍሬም ፕሮቴስታንት ነው፣ መዝሙር ኦርቶዶክስ ነው። መሀል ላይ የተንጠለጠልኩት እኔ ነኝ። እኔ ወዴት ልሂድ እኮ ብዬ ነው የጠሯቸው። አይ ቲንክ አልገባችሁም መሰለኝ ለምን እንደሰበሰብኩት። ያ ነው መዝሙር ያለ አለው። እንኳን ደህና መጣ። እስቲ ይሄን ነገር አሁን በኦርቶዶክስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስራ እንዴት ነው? እስኪ ይሄን ነገር ንገረንና ከዛ ኤርሚ የሚያነሳቸውን ጥያቄዎች እዚህ ኤፍሬም ባለጊዜውም አለ ዮኒም አለ የምትጠይቁትን ትጠይቃለች። መጀመሪያ ግን እምነትና ስራ እንዴት ናቸው? እስኪ ንገረን። እሺ
አመሰግናለሁ። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን ብያለሁ። መንፈስ ቅዱስ ጥበብ ማስተዋል ይግለጥልን። በአብ በወልድ በመንፈስ ቅዱስም አምኜ እጀምራለሁ። እምነትና ስራ እንግዲህ ብትችሉ ግን ቪዲዮ ብታበሩን ደስ ይለኛል። ባያችሁ ባይሆን ችግር የለውም፣ ግን ቢሆን ደስ ይላል። የሚመች ቦታ ስላልሆንኩኝ ነው። ችግር የለውም። እሺ እምነትና ስራ እንግዲህ እኛ ስራ ስንል ምን ማለታችን ነው ስንል ከኛ ያልሆነ ከእርሱ የሆነ የተሰጠን ጸጋ ስጦታ አለ። እሱ ምንድነው? ጥምቀት፣ ቅዱስ ቁርባኑ፣ እነዚህ ሁሉ የጌታ ትእዛዝ ናቸው። አንድ ሰው እምነትን ከምግባር ጋር ለምሳሌ በብሉይ ኪዳን ለመዳን መገረዝ ግዴታ ነው። የእግዚአብሔር ልጅ ለመባል መገረዝ ግዴታ ነው። በአዲስ ኪዳን ግን መገረዝ አለመገረዝ አይጠቅምም። አሁን መዳኑ ተሰጥቶናል በጸጋ ኦኬ። ሰው አሁን መገረዝ አይጠበቅብንም። ስለዚህ ምንድነው የምናደርገው? እኛ እናምናለን። ባመንን ቅስፈት እንድናለን የሚል ትምህርት የለንም፣ መጽሐፍ ቅዱስም ስለማይል። ሰው ባመነ ቅስፈት ይድናል የሚል ትምህርት የለም። ምክንያቱም ማመን ለብቻው አያድንም። ከማመን ጋር መጠመቅ ያስፈልግሃል። ከማመን ጋር ቅዱስ ቁርባን ያስፈልግሃል። ይሄን ብቻ አይደለም፣ ወደ ዘላለም ሕይወት ከመጣው ደግሞ መዳንን እንዳታጣው በፍሬ በመንፈሳዊ ፍሬ በመንፈሳዊ ግብር ወይም ስራ መመላለስ አለብህ። ምክንያቱም ነፃ ፍቃድ ስላለ። ስለዚህ ቅዱስ ጥምቀቱ ይሄ ሳክራመንት ናቸው፣ ሚስጥራት የምንላቸው ጌታ የሰጠን እንድናረጋቸው እንድንፈጽማቸው የታዘዙ ከጌታ የተሰጡን መንፈሳዊ ስራዎች መንፈሳዊ ስርዓቶች ናቸው። ይህንን ጌታ ነው ያለው። ይህንን ያልፈጸመ ሰው አይድንም። በአፉ በቃ እንዲያው ኢየሱስ ጌታ ነው ብቻ ስላለ አንድ ሰው አይጸድቅም። ምክንያቱም መጽሐፍ ቅዱሱ ድህነትን በብዙ መልኩ ያስቀምጠዋል። ስለዚህ የድህነትን ሰፊውን ትምህርት ነው የምንማረው ማለት ነው። ማስረጃዎችን ልስጥ። ለዚህ ማስረጃ ምንድነው? ጌታ ራሱ ስለ መዳናችን ሲነግረን በዚህ በዮሐንስ ወንጌል ምዕራፍ 3 ላይ ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ከኒቆዲሞስ ጋር በነበረው ንግግር ላይ ጌታ ምን አለ? እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። የእግዚአብሔር መንግስት መቼም የዘላለም ሕይወት የምናገኝባት ናት። ስለዚህ ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት አይገባም። ሰው ካልተጠመቀ ዳግመኛ ካልተወለደ ሰው በጥምቀት ገላትያ 3:27 ላይ ጌታን በጥምቀት ካለበሰው አሮጌው ማንነቱን በጥምቀት ቀብሮ በአዲስ ተፈጥሮ ካልተነሳ አይድንም። ስለዚህ በእምነት አንድ ሰው ስላመነ ብቻ ጌታን አይነፍሰው። አንድ ሰው ስላመነ ብቻ ከጌታና ከሞትና ከትንሣኤው ጋር አይተባበርም። አንድ ሰው ስላመነ ብቻ አምኛለሁ ስላለ ኃጢአቱ አይሰረይለትም። የሐዋርያት ሥራ ምዕራፍ 2 ቁጥር 38 የጌታን ቃል ሰሙ። ከዛ በኋላ ምን እናድርግ አሏቸው። ልባቸው ተነካ። ምን እናድርግ ሲሏቸው አይ በቃ አምናችኋል፣ በቃ ችግር የለውም ጸድቃችኋል አልተባሉ። የሐዋርያት ሥራ ምዕራፍ 2 ቁጥር 38 እንደምናነበው ምን አሏቸው? ንስሐ ግቡ እያንዳንዳችሁም ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁን የተባሉት። ስለዚህ አንድ ሰው በቃ አምኛለሁ ብቻ ስላለ አይደለም፣ ንስሐ መግባት አለበት። ከኢየሱስ ክርስቶስ ከሞቱና ከትንሣኤው ጋር ህብረት ማድረግ አለበት። በቅዱስ ቁርባኑ መታተም አለበት። የጌታን ስጋ የጌታን ደም ጠጥቶ በልቶ ጌታ ከእርሱ ጋር እንዲሆን እኔ በእርሱ እኖራለሁ እርሱ በእኔ ይኖራል ብለዋል። እነዚህን ሲያደርግ ወደ ድህነት አይመጣም። ኦኬ፣ ይሄን ያደረገ ሰውስ ወደ ድህነት ከመጣ በኋላስ ምን ይጠበቅበታል? ፍሬ ይጠበቅበታል። መንፈሳዊ ፍሬ ይጠበቅበታል። ክርስቶስን መምሰል ይጠበቅበታል። በጽድቅ መንገድ መመላለስ ግዴታው ነው። ለዚህ ግን ግዴታው ነው ሲባል ደግሞ ነፃ ፍቃድ የለውም አይደለም። ነፃ ፍቃድ አለ። ወደ ፈለግከው እጅን ስደድ ተብሎ ወደ ድነት የመጣው ሰው ድነቱን ደግሞ ያጠዋል። እኛ ኦርቶዶክሳውያን ድነት ይታጣል ብለን እናስተምራለን። ድነት ይታጣል። ለዚህ ነው ቅዱስ ጳውሎስ በዚህ በፊልጵስዩስ መልእክቱ ምን አለ? መዳናችሁን በመንቀጥቀጥና በፍርሃት ፈጽሙ አለ። ለዳኑት ፈጽሙ ተባሉ። ስለዚህ ድናት የምትፈጸም ናት። ስለዚህ ድነናል፣ እየዳንን ነው፣ እንድናለን። አሁን ላይ የዳንን ሰዎች ድነታችንን በመፈጸም ዕለት ዕለት በመዳን እንኖራለን። ዕለት ዕለት በመዳን ዕለት ዕለት ኃጢአት ስንሰራ በንስሐ በመዳን በመፈወስ በበደል ስንመላለስ ወደ መንፈስ ቅዱስ ሲወቅሰን ልባችንን በመክፈት ምክንያቱም መንፈስ ቅዱስ ኃጢአታችንን ሲወቅሰን ልባችንን ከዘጋን ይሄ የእኛ ምርጫ ነው። መንፈስ ቅዱስ ሲወቅሰን ደግሞ ልባችንን መክፈት እሺ በጀ ብሎ መስማት ይሄ ከኛ የሚጠበቅ ነው። ስለዚህ መንፈሳዊ ፍሬ ካላፈራን በመልካም ምግባር ካልተመላለስን ባልንጀራን እንደራሳችን ካልወደድን ምን ማለት ነው? ባልንጀራ እንደራሳችን ካልወደድን ማለት እችን ተናግሬ ላቁም። ሉቃስ ወንጌል ላይ እንዲህ ይላል። የሉቃስ ወንጌል ምዕራፍ 14 ላይ ቁጥር 12 እንዲህ ይላል። ሉቃስ ወንጌል ምዕራፍ 14 ቁጥር 12 እሺ። ነገር ግን ይላል
ከቁጥር 13 ዝቅ ብሎ ነገር ግን ግብዣ ባደረግክ ጊዜ ድሆችንና ጉንድሾችን አንካሶችንም ዕውሮችንም ጥራ፣ የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ ይላል። ብፁዕ ማለት ምስጉን ትሆናለህ ነው። በጻድቃን ትንሣኤ ደግሞ ይመለስልሃል ይላል። ኦኬ። ነዳያንም ማብላት፣ የተራቡትን ማብላት፣ ጉንዱሾችን አይነ የፈረጡትን ሁሉ ማብላት፣ ማጠጣት፣ ማገዝ አንደኛ ብፁዕ ያሰኛል፣ ምስጉን ያሰኛል። ሁለተኛ ደግሞ በጻድቃን ትንሣኤ ማለት በዳግም ምጽአት ጌታ ሲመጣ ምን ያሰጣ ይላል? ዋጋ ያሰጣል፣ ይመለስልሃል ይላል። ብዙ ሰዎች እምነት የሌላቸው ሰዎች በዚህ ደግነት ይሰማራሉ። የእነሱ ግን ደግነት ከንቱ ነው። ምክንያቱም ያለ እምነት የሚደረግ ያለ ክርስቶስ የሚደረግ መልካም ስራዎች ሁሉ የዘላለም ሕይወትን ወይም ዋጋን አያሰጡ። በክርስቶስ ሆኖ የሚደረጉ ግን ዕለት ዕለት ለመዳናችን የሚጠቅሙን መንፈሳዊ ሕይወቶች፣ መንፈሳዊ ግብሮች፣ መንፈሳዊ ፍሬዎች ናቸው። ክርስቶስን መምሰል ማለት ነው። ለዚህ ነው ቅዱስ ጳውሎስ እኛስ የክርስቶስ ልብ አለን ያለው ይሄን ነው። ሰው ክርስቲያን ሆኖ ደግነት ከሌለው፣ ቸርነት ከሌለው፣ የዋህነት ከሌለው፣ ያለውን አካፍሎ ካልበላ፣ በፍሬ ካልተመላለሰ መዳኑን ያጠዋል። እነዚህን ሲመላለስ በመዳኑ እየጸና መዳኑን እየፈጸመ ይኖራል። እነዚህን ካልፈጸመ ግን ከዘላለም ሕይወት ይቆረጣል፣ ይጣላል። እነዚህም ቢሆን እዚህ ኮመንት ትጽፋለህ እንደዚህ ዝም ብለህ ማድመጥ የሚገባ አይዶን ነው። ይህ ዝም ብለህ እጅን አሳረፈ የምታደምጠው ሰው ነው። እግዚአብሔር ይባርክልኝ። ቴንክ ዩ። ያመነው እምነት ትክክልም ይሁን አይሁን ሊገባኝ በሚችል መንገድ ነው ቅልል ባለ ነገር የነገረን ማለት ነው። ማምታታት የለ፣ መጮህ የለ፣ ማወናበድ የለ፣ መጮህ የለ። እግዚአብሔር እድሜና ጤና ይስጥልኝ መምህር መዝሙረ ያሬድ ቁም ነገር። እሺ ወደ ኤርሚ ኤፍሬም ባለ ጊዜው ስለገባ ወደ ኤርሚ እሺ፣ በዚህ ጉዳይ ላይ ጨምር 4 ደቂቃና ወደ ኤፍሬም ሄጄ ጠቅለል አድርገን እንሰነባበታለን ማለት ነው። ኤርሚ አለ? እሺ ቴንኪው። እሺ እድል ተሰጠኝ አመሰግናለሁ። አክቹዋሊ ዮኒ እያወራ መሀል ላይ እንዲህ ነው አይደል ይለኛል። ለዛ ነው እየመለስኩ የነበር። በጣም እኔ እንግዲህ ከዱርዬነት አንጻር ከምንም አንጻር ጥሩ ነኝ እዚህ ላይ ብዬ አስባለሁ። እንዲሁም ሰው ማዳመጥ ላይ እና ረጅም ሰዓት አዳምጣለሁ እና ጥያቄን ደግሞ ስፔሲፊክ ተደርጎ ስላልተነገረልኝ የኔ ጥያቄ ሳይነካ አክቹዋሊ ሰው ሊማር የሚችለው እንዴት ነው ቴዲዬ? እኔ ከመጽሐፍ ቅዱስ አንጻር እንግዲህ አነሰም በዛም የተወሰነች ነገር ለአወራን የገባሁት አይደል? ልጠያየቅን የገባሁት እዚህ ጋር አንተ መሀል ላይ ነህ፣ እኔ በዚህ በኩል ነኝ፣ ዮኒ በዚህ በኩል እና ከእኔ ሳይድ ያለው ጥያቄ መሰማት አለበት ከአንተ ብቻ ሳይሆን ኮዝ ተጠያየቁ ስለሆነ ማለት ነው ሀሳብ ከዛ አንጻር ነው እንጂ እኔ አክቹዋሊ ችግር የለብኝም እኮ ሰው የፈለገውን ነገር ቢከተል። ግን ደግሞ ከታች የሚሰማ ደግሞ የሆነ ሰው ሚስሊድ ተደርጎ የሆነ ሀሳብ ሚስሊድ ተደርጎ መውጣት የለበትም። የቤተክርስቲያን ደግሞ ትምህርት መሰማት አለበት። የቤተክርስቲያን ትምህርት ደግሞ የሌሎችን ደግሞ ሀሳብ እንደሚያፈርስ መታወቅ አለበት። ቅድም ሆነ ስፔሲፊክሊ ዮኒን የጠየቁት ምንድነው? ማብላት ማጠጣት ያጸድቃል መጽሐፍ ቅዱስ ስለሚል ነው ባይዘው። እሱ ደግሞ ምን ነበር ሲለኝ የነበረው? ጠበቃ አለን ሲለን ነበረ። ስፔሲፊክሊ እየመለሰልን አልነበረም። መዝሙር ያሬድ ካሉ ላይ ምንም ጥቅሶች የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ እግዚአብሔር ይሰበስባቸዋል እነዚህ ያመኑትን። ባይዘው ያላመነ ሰው ስለ ስራ አይጠየቅም። በቤተክርስቲያናችን ያመኑትን ይሰበስባቸውና ምን ያደርጋል? ያበሉትን፣ ያጠጡትን፣ ያለበሱትን፣ የታመመ የጠየቁትን ወደ ገነት ወደ ዘላለም ሕይወት፣ ያላበሉትን፣ ያላጠጡትን፣ የታመመ ያልጠየቁትን፣ የታረዘ ያላለበሱትን ደግሞ ወደ ገሃነም ሂዱ ይላቸዋል። ባይዘው ሰው ካላመነ እደግመዋለሁ ስራ አይጠየቅም። በዮሐንስ ወንጌል ላይ ምን ይላል? በልጁ በሚያምን አይፈረድበትም፣ በልጁ በማያምን በልጁ ስላላመነ አሁን ተፈርዶበታል ይላል። ስለዚህ ያላመነ ሰው የተፈረደበት ነው። አበላ አላበላ፣ ህግ ፈጸምክ አልፈጸምክም፣ ተገረዝክ አልተገረዝክም፣ ተጠመቅ አልተጠመቅ፣ እንደዛ አይባልም ያላመነ ሰው። ስለዚህ ሰው ሳያምን ይህን ጥያቄ ይጠየቃል። ጠበቃ አለኝ ብሏል ወንድማችን። ኦብቪየስሊ ጠበቃ ይሉናል። ምዕራፍ 1 ላይ ግን ቀድሞ ምን ብሎ ተናግሮ ነው የሚለው ነገር ግልጽ ነው። ቀድሞ ምን ብሎ የተናገረው? ይሄን ላንብብና ልዝጋ። ጌታ ኢየሱስ ጠበቃ ነው ሲባል ከምን አንጻር ነው?
እንደው ችግር የለው ኃጢአት ስሩ ችግር የለም አይልም። ግን ብንሰራ የምድራዊ ጠበቃ ኃጢአት እንደው ብናደርግ ራሱ አላደረገም ብሎ ስለሚከራከር ከሰማይም ጠበቃ አለን አይነት ነገር። ያ የክርስቶስ ጥብቅና በደሙ የሆነ የኃጢአት ማስተሰሪያ ነው። ምን ስናደርግ? ኃጢአታችንን ስንናዘዝ። ከአንድ ጀምሮ ስለማይነበብ ነው ባይዘው አንደኛ ዮሐንስ መልእክት ላይ ያለ ሐሳብ ነው። ምዕራፍ 1 ላይ ይጀምረዋል ይሄንን ሐሳብ። ምን ብሎ ይጀምራል? ከ6 ጀምሮ ላምበው። ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። በጨለማ ከተመላለስክ በጨለማ የተመላለስክ ጌታ ኢየሱስ አረ እኔን በኔ እኮ እንደዚህ ያደርጋል እንደዛ አይደለም። በብርሃን ብንመላለስ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። መቼ? ኃጢአት የለብንም ስንል አይደለም። 8 ላይ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ከኃጢአታችን ሊያድነን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ጌታ ኢየሱስ በእግዚአብሔር ሆነን ልክ ጨለማው ስንገባ ተመልሰን ኃጢአታችንን ስንናዘዝ ያድነናል። ከላይ ጀምሮ ከላይ ሲናገር የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ብሎ ነው የሚጀምረው። ምን ስናደርግ? ኃጢአታችንን መናዘዝ፣ መናገር ኃጢአታችንን ማለት ነው። ስለዚህ ምን እያለ ነው? ልጆቹ ኃጢአት እንዳታደርጉ ጽፍላችኋለሁ። ማንም ኃጢአትን ቢያደርግ ግን ከአብ ዘንድ ጠበቃ አለ፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። አዎ የክርስቶስ ደም ምን ይሆንልናል? ክርስቶስ ጠበቃ ይሆንልናል። መቼ? ኃጢአታችንን ስንናዘዝ። ኃጢአት የለብንም ካለንማ እውነት በእኛ ውስጥ የለም። ኃጢአት አላደረግንም፣ ሐሰተኛ እናደርገዋለን። እግዚአብሔርን ነው ኢቭን ሐሰተኛ የምናደርገው። ስለዚህ ጠበቃ የሚለው ቃል ከዚህ አንጻር የተነገረ ነው እንጂ ኃጢአት እየሰራን ዝም ብለን እየኖርን ምናምን ቆይ በእኔ አምኗልና በቃ እንደዚህ የሚል አይደለም። ሁለተኛው ማብላት ማጠጣት የዘላለም ሕይወትን ያወርሳል እያለ መጽሐፍ ቅዱስ ይኸው ላበሉት ላጠጡት መንግስተ ሰማያት፣ ላላበሉት ላላጠጡት የሲኦል ወደ ገሃነም እሳት ከኔ ሂዱ ተባሉ በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ። ታዲያ ማብላት ማጠጣት አይደለም የሚለው የማን ትምህርት ነው? የእግዚአብሔር ትምህርት ይሄ ከሆነ የያዕቆብ መልእክት ምዕራፍ 2 ከቁጥር 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ኦብቪየስሊ መመስከርም አንድ ነገር ነው፣ ግን ደግሞ ይሄም የተካተተ ነው። በውስጡ ምን የተደረገ ነው? የተካተተ ነው። ማብላት